ተመልካለች እስቲ ላስገባት የመጨረሻ መዝጊያ ላይ ያለነው ተመር እንደነሽ እስኪ ቪዲዮ አብሪ ቴዳይ ቪዲዮ አላበራም አይመችኝም የት ሆነሽ ነው የሆነ ቦታ ነኝ ያለሁት እሺ ችግር የለውም አሁን የተናገርኩትን መረጃ ታውቂው ነበር እኔ ያው ከየት እንደገዛ እኔ እንግዲህ እያንዳንዱ ነገር ተናግሬያለሁ እንደ አዲስ እንዳይሆን በእምነት ነው መኪናውን እኮ እኔ ኦልሬዲ ለሱ ሰጥቼው ልሄድ ስለነበር እንትን ብለው ራሱ ቼክ ባረገው ባውቀው ላይክ የተበላሽ አዲስ ንጹህ መኪና ቢሰጠኝም ወይ ትራንስሚሽኑን የሆነ ነገር ቢያበላሽውና ተበላሽ ቢለኝ እንደገና መልሼ ማሰራት አይቀርም ሰው በእምነት ስለሆነ ምንም ይሁን ከየትም ይግዛው አምኜው ነው የሄድኩት እምነት ነው ይሄ ቢዝነሱ ምናምን ጠፍቶኝ አይደለም ባይ ዘ ዌይ ጠፍቶኝ ስልክ ይሄ ንግድ ምናምን የበልጅነቴ ቢዝነስ ላይ የነበርኩ ሰው ነኝ ያንን ማጥናት አቅቶኝ ምናምን ወይም ላጥናብል በሄድበት በደንብ ዲቴል ሰው ይዤ በዚህም ደረጃ አልደርስም ግን እምነት ነው በቃ እምነት ምንም ማየት አልፈለኩም ኦሬዲ አምኜዋለሁ ሰውየው ሶሻል ሚዲያ ላይ በተገነባ ስም ስላመንኩት ምንም ይሁን እንደውም $10,000 ሊቀንስልኝ ሲለኝ እኮ ነው ያልኩ እኮ ነኝ አልፈልግም እኔ ፋይናንሻሊ እርዳታ ሳይሆን አንተ ኢንቨስት አድርጌ ቢዝነስን ራን እንድታረግልኝ ነው የራኔ ማረጉን እርዳታ ከረዳኸኝ ለምን ካንተ ቅናሽ ፈልጋለሁ በሁለት ነገር ሰውየው መጉዳት አልፈልኩም እዚህ ጋር በጉልበት ሊረዳኝ ነው እዚህ ጋር ደግሞ በገንዘብ ደግሞ እንዲረዳኝ አልፈልኩም በቃ እኔ ሰዋዊ አስተሳሰብ ነው ገባ እንደ ወንድም የሚረዳኝ ከሆነ ሰውዬ አያውቀኝም እሺ ብሎ መቀበሉ ለራሴ ራሱ ለኔ ትልቅ ነገር ነው 100 ትራክ አለኝ እያለ ነበር ራሱን ፕሮሞት ሲያረግ የነበረው መጨረሻ ላይ ግን እኔ ሳውቅ ትራክ የኔ ትራክ ብቻ የነበረችው ደህና ትራክ እሷም ደግሞ በብድር የተገዛች ናት ላንተ ይድረስ ካይድረስ አላቅም ለሌላ ሰው ኦሬዲ ልኬዋለሁ መጀመሪያ ከየት እንደተገዛ ራሱ እኮ ጽሁፍ አለ ዛጋ አሁን ግን ስም ሲናገር ሰርች ሳረግ ባለፈ ነገር ያለው የለም እንደዚህ አይነት መኪና እዛ እሱ የሚለው ካምፓኒ ላይ የለም ጭራሽ ስደውል ቆይ አንቺ አንደኛ የዛ የተሰጠሽ ወረቀት ላይ ተዋዋላችሁበት የተፈራረማችሁበት ላይ ትራኩ ከየት እንደገዛ ፍንጥሩት አሁን ኮኛ በነገራችን ላይ በብዙ ግርግር አንዳንድ የተጻፉ ጽሁፎችን አትፈልባችሁ ትራኩ ከየት እንደተገዛ ተጽፏል እስከ ዛሬ በነበረው ሁሉ ክርክር ኦልሞስት 3 አመት በዚህ ሙሉ ስትከራከሪ አንድ አፍታም ነው ሄደሽ እዛው ካምፓኒውን ማጠይቁ ለምን ያጠይቁ ይኸውልህ እኔ ፍራውል አሁን አንተ ራሱ እኮ እዚህ ቤት ስለ ማን አንተ ቴዲ ፍራውል በየሰዋራ እኮ አንተ ራሱ ከገስት ላይ ያስወርደኛል ማንንም እኮ ሊያግዘኝ አልቻለም እና በዛ ሰዓት እዛን ጊዜ አሁን ነው በቃ አጭበርባሪ ነው አልኩ አጭበርባሪ ነው አፍታም እንዳይመስል አልኩ ለአንተ እሱ ሌላ ነገር ነው ብለህ ቆይ አንዳንድ ጊዜ ጉዳዮቻችንን የምናቀርብበት መንገድ ይወስነዋል ሰውን ተሳድበሽ እኮ ውይይት ማድረግ አትችይም አቅ ካለሽ ኃይለ ቃል መናገር አስፈልግም ያ የከለከልኩሽ ያንን ነው ለዛ ነው አትሳደቢ ምናምን ያልኩሽ እሺ ቀጥይ ያ እኔ በጊዜው አንተ ቤት ራሱ ስናገር ሰውየው በጣም በድሎኝ ስለነበር የዛን ሰዓት ትራክ እየነዳሁኝ ነበር ከኢትዮጵያ መጥቼ ውስጥ ነኝ ባገኙት አጋጣሚ እሱ መሳደብ ነው የምፈልገው በጣም እንላለብኝ ሰው እንደ ሴት ተጎድቻለሁ ስራው መኪናውን ከገዛሁት በኋላ ኢትዮጵያ ሞፍ ካረኩ በኋላ መኪናውን ስልኩንም አያነሳም መጨረሻ ላይ ደግሞ ሽማግሌ እነ ዮኒ ማኛውን ሳስገባኩ ይስጠኝ ብሩን ነው የጠየኩት መኪና አልፈልግም እኔ አንተራን ካላረክልኝ እኔ ኢትዮጵያ ሙቭ አድርጌያለሁ ሳይክ ደግሞ ከዚህ በኋላ እኔ እናንተ የምንግባባም አይደለንም ብዙ የተዋሸሁት ሸስላለ $7,000 ውሰድና ለኔ 100,000 መልስልኝ እባክህ ብዬ እኮ ዮኒን ስልከው እኮ $100,000 እንኳን ራሱ እንዲመልስልኝ ነበር እሱ አይቻልም እንደውም ሌላ ውሸት ምን ዋሸኝ 60,000 የሚከፈለው ቦር ሌላ ኮንትራት አለ አሁን የፖስታ ቤት እና እዛ እንድትገቢ ቶሎ ብሩን ብትከፍልኝ ይሻላል ይሄ ቻንስ እንዳያመልጥሽ በሚል ውሸት ዮኒ ማኛውን እዛው ቁጭ አድርጎ ያንን ሌላውን የቀሩን 40 ኢንቮይስ አይተሻል ደረሰኝ አላየሁም ምንም ያየሁት ነገር የለኝም አንድ ነገር ምንም አላየሁም እኔ የሆነ የኮፒ
የትራኩን ለባንክ አስይዞታል። ዋናው ሊብሬ ምንድነው የሚባለው ታይትሉን ለባንክ አስይዞታልና የዛን ኮፒ ነው የሰጠኝ። በቃ እኔ እጄ ላይ የነበረች ኤቪደንስ ያቺ ነች። እኔ አልጠየቅኩትም። አንድ ነገር ልንገራችሁ ይላችሁ። አንዳንድ ሰው አንደበቱ በጣም ቁጡ ይሆንና ግን ሰው ደግሞ ሲያምን ጨርሶ ያምናል። አሁን ተምር ስትናደድ ምናምን ነው የምታቋት፣ ግን ሰው ስታምን ደግሞ እስከ ጨርሳ ነው የምታምነው ማለት ነው። አይታችሁ እንደዚህ ሰው አለ። ይሄን የሚያል ገንዘብ ደግሞ እንደዚህ ስፔንድ ስታደርግ እችልች በቃ ሶሻል ሚዲያ ላይ ያየችውን ነገር አምና ነው ያደረገችው። ትራኩ ምን ያህል እንደተገዛ ስንት ኦነር እንደነበረው ምንም ስለ ትራክ የምታውቀው ነገር ያለ አይመስልም። ምንም አታውቅም። ባጭሩ ግን ልንገርሽ ይኸውልሽ፣ ሚውት አድርጊና የሰመሪ ልስጥሽና ትሄጂበታለሽ አንቺ። ትራኩ 2 ኦነር ብቻ ነው ያለው። የመጀመሪያው ገዢ 2019 ላይ የገዛውና ተምር ማለት ነው። አክሲደንት 3 አክሲደንቶች ተመዝግበውበታል። 26 ሪከርዶች፣ የተለያዩ 26 ሪከርዶች አሉበት። ኦክሽን ኤንድ ኢንሳይት ነን፣ ኦክሽን አልገባም መኪናው በዛ ሰዓት ላይ ከኦክሽን በጨረታ ነው የተገዛው ተብሏል። ነን ይላል፣ ኦክሽን ውስጥ አልገባም ይሄ መኪና። ጉዳቶቹ ጋር እንሂድ፣ ሁሉም የሚያውቁት በ0907 2019 ኦማሃ እዛው ትራኩ ያለበት አካባቢ ሪያር ኢምፓክት ዊዝ አናዘር ቬሂክል ከሌላ መኪና ጋር ተጋጭቶ አነስተኛ ጉዳት ደርሶበታል። ኬዝ ነምበሩ አለ። ሬር ኢምፓክት ኮሊዥን ነው። አክሲደንት ሪፖርት ነምበሩ አለ። ማይነር ዳሜጅ ነበረው። ሁለተኛው አክሲደንት 0407 2023 ነው። ይሄ ቴምር ከገዛችሁ በኋላ ማለት ነው። ኮሊዥን ዊዝ ላይት ፖል፣ ከፖል ጋር ተጋጭተሻል ባንቺ እጅ እያለ። አዎ ትክክል ነው። እዚህ ጋር ተጽፏል። ምንም የሚዋሽ ነገር የለውም። የተከፍለ የወጣ ዶክመንት ነው። ሶስተኛው አክሲደንት በ0308 2024 ኮሊዥን ዊዝ አናዘር ቬሂክል፣ እሱም እንደዚሁ ከሌላ መኪና ጋር በ2024 ተጋጭተሻል ወይም ደግሞ ተጋጭቷል። 3 ትራኮች ከመኪና ጋር አልተጋጨም። ጀስት እየነዳው እያለ ወደ ገደል ምናምን መኪናው ይልክ መጨረሻ ላይ አሁን ተስፋ ቆርጬ ሽጨም ለወጣ እንትን ብዬ በኢንሹራንስ እንትን ብዬ ለወጣ የቻልኩበት ምክንያት አደጋ ደርሶበታል አይደል 2024 ላይ። አዎ የዋናው ምክንያቴ መሪው ወደ ድንገት ኤሌክትሪክ ምናምን ችግር አለበትና በጣም ብዙ ብር አወጣውኝና መጨረሻ በቃ ተስፋ ቆርጬ ከተራኪ ወጣሁት። እንትን አለኝ ይሄ ወደ ይስባል፣ ወደ አንድ በኩል ይስባል መሪው ኤሌክትሪክ ችግር አለበት ብሎኛል። ፊክስ ላስደርግ ራሱ ፍሬን ላይነር ካምፓኒ ሁሉ ይዤ የመጀመሪያ በ3 ወሩ የተበላሸው $7000 የጠየቀኝ ያ ችግር ነው በ3 ወሩ ማለት ነው። እና ወደ ገደል እንትን ጋር ሲያጋጨኝ ነው በቃ ሌላ መኪናዎች አልገጨውም፣ ጣልኩት መኪናው ትራኩን። ከዛ በኋላ በቃኝ ብዬ ትቼ ወጣው ማለት ነው። የመጨረሻው እሱ ነውና ምንም መኪና ጋር ምናምን የተጋጨ የለም። እሱ ደግሞ ይሄ ፖል ምልክ ትራኩን ይውልክ ቴዲ እኔ ሰው እንዳቅም ፈልገው ትራኩን ማለት ስለሆነ ያለ ምንም ትሬኒንግ ማንንም አጠገቤ ሳይሆን ብቻዬን ከካምፓኒ ወጥቼ ማለት ነው ላይክ ይሄ ከትምህርት ቤት ወጥቼ ስለሆነ ነው ትራክ 2 አመት 3 አመት ነርተው ነው ሰዎች የራሳቸውን ትራክ የሚገዙት። ከትምህርት ቤት ወጥቼ ይዤው አጋጣሚ ደግሞ እነዚህ ዲስፓቸሮቹ ወደ ሲያትል ላኩኝ። ሲያትል ሲልኩኝ በጣም ዊንተር ነው ታይሙ፣ ማላውቀው ሀገር ነው የገባሁት። ገና መኪና ብቻዬን ከያዝኩ 2 ሳምንቴ ነው። በትሬለሩ በጫፉ መጨረሻው ትራኩ በጣም ትልቅ ነው እና ምንም ልምድ የለኝም። ያው እልና ያስገባኝ ብያለሁና በትሬለሩ በጫፉ ትንትን ፖል ገጨው ሰወጣ። ያው ትራኩ ትልቅ ስለሆነ ልምድ ስለሌለኝ ሰወጣ ፖሉን ይዤው ላይክ እንደዚህ ነካ አድርጌው ነው የወጣሁት እና ያ ነው ፖል ተብሎ የተመዘገበው። እንደም በዛ ምክንያት ላይሰንስ ሁሉ ሰስፔንደር ተደርጎ እንደገና ሎየር ይዤ ምናምን ሂት ኤንድ ራን ተብሎ አላየሁትም። እኔ ራሱ እንደነካሁት ማለት ነው። ከኋላ ስለሆነ መጨረሻ ላይ አታውቅም እንደነካው በቃ ትልቅ ነው በጣም እንደሌሎቹ መኪናዎች የምትሰማው ነገር አለ። መጨረሻ የትራኩ መጨረሻ ስለሆነ ትሬለሩና ሂት ኤንድ ራን በሚል ተከስሼ እሱን እንደገና ሎየር ይዤ ክሊር አድርጌ ነው በ2 ሳምንቴ
ከትምህርት ቤት በወጣው በ2 ሳምንት ሌላው 2 ዓመት ሰልጥኖ ብቻው ነው ትራክ የሚይዙት። ቲም ድራይቨር ምናምን ነው የሚነዱ ብዙ ጊዜ። እኔ ብቻዬን ነበር ትራኩን ያዝኩት። ከድራይቨር የተቀብዬ ብቻዬን መንዳት ጀመርኩ። ቢካዝ እኔ ምንድነው ያደረገኝ ምንድነው በቃ አለ አንደኛ ሴትነቴ አስጠቃኝ። በቃ ሴት ስለሆነች ነው ያደረገው ብሎ ምናምን ብዬ በቃ ሰርቼ ማሳየት አለብኝ ለዚህ ለክፉ ሰው ብዬ መውደቅ እንደሌለብኝ ምናምን አምኜ በሱ ልክ በቃ ብቻዬን ነበር የምነዳው ያለ ምንም ልምድ። አንዳንድ ጊዜ ትራክ ስታፕ እንትን ጠይቅ ነበር ድራይቨሮቹ እንዳዩኝ እንዳልገጭ ሰው እርዳታ እየጠየኩ ነበር የማቆመው። ምክንያቱም አክሲደንት ካደረስኩኝ ሌላ ጉዳይ ነው። እንደዚህ እንደ ትንንሾች መኪና አይደለም። ብዙ አመት ነርተው ራሱ ፓርኪንግ ማድረግ ይቸገራሉና ለኔ በጣም ሰፈር አድርጌያለሁ። ብቻዬን እየነዳው ሁሉ አልቅሻለሁ። አሁን ማላለቅሰው ኦሬዲ ወጥቶልኝ በቃ ስለጨረስኩ ነው ማላለቅሰው። በቃ ኦሬዲ በቃ ተረጋግቻለሁ። በሰዓቱ ግን ብቻዬን እንደዚህ ጨለማ እየነዳው አለቅስ ነበር ሁላ። ምክንያቱም አምኜ ነው ይሄ ነገር የደረሰብኝ። ያውቃል ላገባ ነው ሀገር ቤት የምሄደው ብየዋለሁ። ይሄንን የመጀመሪያ ቀን ስደውልለት ፍራው ለሀገር ቤት የምሄደው እንደዚህ የ8 ዓመት ጮኛለኝ ወደዚህ አልመለስም አግብቼ ለመኖር ነው። ይሄን ብር እዛ ልሰራበት ነበር አገሪቷ ጥሩ ስላልሆነች እዚህ ኢንቨስት ባረገው ብዬ አስቤያለሁ። ምን ትመክረኛለህ ነው እኔ አካሄድ። በጣም ፑሽ አረገኝ። $30,000 ታገኛለሽ በወር ሲልኝ የሰው ልጅ ነኝ ነው። እሱ ደግሞ ሰዎችን ረጅ ነው እዚህ ሚዲያ ላይ በምን በዚህ ልክ እንዴት ይጨክንብኛል ብዬ ቢያንስ ፕራይቬት የሆነን ህይወቴን ራሱ ላገባ እንደሆነ ከነገርኩት እንዴት ልጨክን ይችላል? እንደ ሰው የማየው ፍራኦል ሩህሩህ ነው። ድሃዎች ሲባል ሲሰጥ ነው ምናምን የማየው። ያው በኋላ ግን ታሪኩ ሌላ ነውና ይሄ ሁሉ መከራ ስቃይ ደርሶብኛል። ግን ኦኬ እኔ አሁን አሞኬ የመጨረሻ ትራኩን ግን የሸጥኩት በቃ መሪው እያስቸገረኝ መሪው ያመልጠኛል፣ ድንገት ይስበኛል። ለኤሌክትሪኩን ወደ ሆነ ቦታ ወደ እንትን ሳይድ ወደ ሌፍት ሳይድ ይጎትተኛልና ስፒር ላይ እንዳለው ገደሉ ይዞኝ ሊገባ ይችላል። ብዙ ጊዜ ሞከርኩ ላስተካክል አልተቻለም። መጨረሻ ላይ ያው እንትን ስል ትቼ ወጣሁኝ ማለት ነው። ይሄ ነው ታሪኩ። ቴንክ ዩ። አንደኛ እኔ ለህሊናዬ ስናገር አንዳንዶቻችሁ እንዴት ያለ ቤተሰብ ነው ያሳደጋችሁ በመድኃኒዓለም ግራ ቀኝ ሰምታችሁ እንኳን ቢያንስ ኦኬ ትሳደብ ትናደድ ምናምን እንደው ትንሽ ለፌርነስ እንኳን አታስቡ። የትኛው አእምሯችሁ ክፍል ነው ግን እንደዚህ አሁን ስደቧት ምናምን ይላችሁ? ጀስት የምትናገረውን አድምጡ። እኔ የነገርኳችሁን ስሙ። ህሊናችሁን አእምሯችሁን ተጠቀሙና ፍርድ ስጡ። እኔ እንኳን ከነገርኳችሁ ስንት ውሸቶች አገኛችሁ። ኦኬ ሌላ ቁንቱናን ምናምን ተው። ምን አይነት ታምር ነው ወላሂ እና ቴዲ አይመስለኝም። እኔ ጀስት በመሃል ደግሞ ሊሸጠው እንደነበር ለራሱ ጓደኛ ይብልክ ለኔ ስልኬን የማያነሳልኝ ያንን የከፈልኩትን $107,000 ራሱ ሊክደኝ ነበር። ስልኩን ያጠፋው ለዛ ነው። ምንም ኤቪደንስ የለኝም ምንም ኤቪደንስ ስለሌለኝ ሊክደኝ ስላሰበ ስልኩን አያነሳም። ሰምተዋል። እንትናም መምጣት ይችላል። ማነው ታሙም መምጣት ይችላል። ዮኒ ማኛውም ስልክ አላነሳልኝ አለባካችሁ አስነሱልኝ የሚል ነው። መጀመሪያ ወደ እነሱ መሄድኩት ማለት ነው። ከዛ ይውጣላት ብሎ ሳውዝ ዳኮታ ሂጄ 10 ቀን እዛው ቁጭ ብሎ 10 ቀን ጠፋ። 10 ቀን ግን ስሰማ በኋላ ላይ በእኔ ላይ ለሁለት ሰዎች አስማምቶታል። ለአንዱ 147,000 ሊሸጥለት ይሄን የነገረኝ የራሱ ጓደኛ ፍቃዱ የሚባል ነው። ከካደኝ ሪከርዱ ስላለኝ ማለት ነው። ቢክድ ፍቃዱ ለኔ የነገረኝ ነው። እኔ እኮ ፍራው ካንቺ በላይ ለኔ ጓደኛዬ ነው። እኔ ባህሪ ነገርኳችሁ። ለምን የእናቴ ልጅ አይሆንም? ሀቁ ነፃ ያወጣው እኔ አሁን ፊት ለፊት ማየውን ነው የምናገረው። ይሄን ካልተናገርኩኝ እኔ አይ ዶንት ኖ። አይ ወደ አንቺ እመጣለሁ። ማሪ ፍራው እንዴት ነው ማሪ? ከታች ሊሸጥለት የነበረውን ሰውዬ አስገባው። በማን ለሌላ ሰው እያስማማው ነበር ሊሸጠው ትራኩን ለኔ ከሸጠልኝ በኋላ። እሺ አንዴ ነው ላንቺ አምሮሽን ታረጋጋሽ። ይሄ ላንቺ ራስሽ ማታገኙ ከበቂ በላይ ዶክመንት እኮ ትልቅ ዶክመንት እኮ ነው። ቴዲ እንዴት ሰነበትክ? በመጀመሪያ በጣም አንተ ላይና ሚዲያ ላይ ክብር አለኝ እኔ። አቤት ይደውላሉ። ይኸው ለገና ሳልገባ ይደውላሉ። አይዞህ ቴንክ ዩ። ኤኒዌይ ቴዲ አንተ ላይና ሚዲያ ላይ በጣም ክብር አለኝ። ሪስፔክት ዩ በምታረገው ነገር እንዳልከው ስለ ጓደኝነት ከሆነ እኔ እሷን አላውቃትም። ፊራን ነው የማውቀው። ኢቭን በቢዝነስ ማንን ታውቃለህ? እሱን ነው የማውቀው። ግን ነገሮች ገፍተው ሲመጡ ሪያሊቲ እቺ ልጅ ጮቷ ተቀምጣለች። መጀመሪያ አሁን አይደለም የምትናገረው። ለ3 ዓመት ጮሃለች።
ትላልቅ አክቲቪስቶች የሚባሉት የኛዎች ሰምተው እንዳልሰሙ ሆኗል። አንዳንዶችም ነገሩን አዩትና በቃ በራሳቸው ሁኔታ ነው ምናምን ላሽ ብሏል። የምናውቃቸው ትላልቆች በሴት ልጅ ገብቷል። የሴት ልጅ ማህፀን ለማስመለስ እዚህ ሲሮጡ የሚውሉ የዚህ ልጅ ጩኸት ግን ሊመልሱላት አልቻሉም። ኤኒዌይ ያወጣነው ዶክመንት ደርሷል። እንደደረሰ ማውቂያለሁ። አሁን ትልቁ ነገር ምን አለ መሰለህ፣ ትራኩ እንዲህ ኦክሽን የተገዛው ተባለ። ትራኩ ኦክሽን ላይ የለም። ኦልሬዲ ዶክመንቱ እኔ ስጠይቃቸው ደርሶታል ቴዲ ብለኝ። አሁን እቺ ልጅም አታስፈልግም። በሪያሊቲ ከፈለገው እቺ ልጅ አታስፈልግም። ትራኩ 3 ጊዜ አክሲደንት እንደፈጸመ ስትነግራት ነበር። የስ ፖል መታለች። ለኔ ምናልች አንዱን ማስታወሷለች። ኖ ሁለተኛ ትራኩ ሸጠው አይደለች። መጨረሻ ላይ አክሲደንት ሲያጋጥማት ቶታል ነው የሆነው። ኢንሹራንስ ቶታል አድርጎታል። ገንዘቧን ይዛ ወጣች እሷ። መጨረሻ ትራኩ የት አለ መሰለህ? አትላንታ አለ፣ ጆርጂያ ነው ያለው ትራኩ። ከኦክሽን ከጨረታ ነው የገዛው፣ ከኢንሹራንስ ነው የገዛው። ሰውየው እንጃ አትላንታ እንዳለ ነው የሚያሳየው። መጨረሻ ላይ ኤው ፔጁ ላይ ኦክሽን የተገዛው ተባለ። እንግዲህ አስበው የፌደራል የገቨርንመንት ሲስተም ላይ ገብተን ነው ገንዘብ ከፍለን ነው ፑል አውት ያደረግነው። ኢቭን እሷ ምን አለችኝ? 2 አክሲደንት ነው ያለው ስትለኝ ኖ 3 አክሲደንት ነው ያለው ብዬ ልክ አሁን ኤክስፒሪየንስ ታደርግላት እንደነበረ ኤክስፕሌን አደረግላት፣ ላኩላት ዶኩሜንት ራሱ። በዚያ ርቀት ራሷ ኢንቨስቲጌት ታደርገው አልቻለችም ልጅቷ። እኛ ግን ታሪኩ ትራኩ የት ተገዛ፣ ምን ተገዛ፣ ስንት ኦነር አለው፣ ስንት አክሲደንት አለው፣ የተሰራበት ማኒፋክቸሪ ራሱ በሙሉ አውጥተነዋል። እሱን ደርሷት ሄዲ። ስለዚህ እቻ አታስፈልግም። ይሄ ሚዲያ ለሁላችን ገብቷል። ሌፍት እና ራይት ሳይድ ማይዝ ነው። ኦልሬዲ ስለ ትራክ ቢዝነስ የሚያውቁ ሰዎች ይግቡ። ዲሲሽኑ መተላለፍ አለበት። እሷ የምታስፈልግ ነገር አይደለች። ለምሳሌ እኛ መጀመሪያ ፍትህ የሚገኝ መስሎን ነው በጓደኝነትም ነገር በመሸፈንም ምናምን ስንሄድ የነበረው። ግን አፍጦ ከመጣ አፍጦ ሲመጣ ደግሞ ባለፈው አንተ ቤት ተናግሬያለሁ። የዚህን ትራክ ባክግራውንድ እኮ ፑል አውት ማድረግ እንችላለን ብለናል። ኖ ችግር የለውም ምናምን ሲባል ፑል አውት አድርግ ነው። ትራኩ የኦክሽን ታሪክ የለውም። ስለዚህ ከኦክሽን የገዛሁት አይደለኛ። ኦክሽን ታሪክ የለውም። ይሄ ዋናው ትልቁ ስህተት ነው። ሁለተኛ ከኦክሽን ከተገዛ ይሄ ትራክ ኦክሽን ቢቱን ዊን ስታደርገው ገንዘቡ ሂሳቡ በጠቅላላ ታክስ የከፈልክበትን ወረቀት ሰጠዋል። ያ ነገር ያሳየን በ69 ሺህ ነው በ60 ምናምን ሺህ የተገዛበትን ከፍሎ ያወጣበትን ገብቷል። በባንክም ቢሆን ባንክ ስለሚከፍልልህ ወረቀት አለው እጁ ላይ ያሳየን ሪሲቱ። ስለዚህ ቴዲ ይሄ ትራክ በዛ አልተገዛም፣ ኦክሽንም አልተገዛም። ስለዚህ እቺ ልጅ አይን በአይን ገንዘብ ተበልታለች። ምንም ጥያቄ የለውም። ይሄ አሁን ምንድነው በተደጋጋሚ እንደምናገረው ሀቅህ ነፃ ያወጣል። ፐብሊክ ሪከርድ ነው። ይሄ ትራክ የተገዛው ከኦክሽን ነው። ተጫርቼ 160 ሺህ የሚል ነገር ነው የሰማነው። ፐብሊክ ሪከርድ ነው። yes የወጣው ዶክመንት ደግሞ ትራኩ በኦክሽን በኩል አላለፈም። ግልጽ እናድርግላቸው። ደግሞ ይሄን ዶክመንት ያወጣ ነው ከኖርዝ ካሮላይና ከሞተርና ቬካል ፌደራል ኢንስቲትዩሽን ከዛ ነው ከመንግስት ላይ ያወጣ ነው። ፑል ኦቨር ከፍለን ማለት ነው። ማንም ሰው በቪን ነምበር እነሱ ጋር ሄዶ ከፍሎ ማውጣት ይችላል። ማንም ሰው በተለይ የህግ ሰዎች ወይ ትራክ ቢዝነስ ያሉ ሰዎች ያውቁታል። ሌሎቹ ግን ታዛቢዎች ታች ያላችሁ ግን ማውጣት ከፈለጋችሁ በገቨርንመንት ኢንስቲትዩሽን መጀመሪያ ነው ስንሞክረው ምን ኢንቫሊድ የሚል መጥቶ ነበር። ከዛ በኋላ እንደ አዲስ ነው ቪን ነምበሩ ኢንቨስቲጌት ተደርጎ ይሄኛው ፑል ኦቨር የተደረገው ይውላ የሱ ታሪክ ማለት ነው። ስለዚህ ይሄ ትራክ በህይወቱ 2 ኦነር አሉት። ከተጀመረ ጀምሮ 3 አክሲደንት አለው። ምንም አይነት የፌደራል ታክስ የከፈለበት ክሌም የለውም። አይታል ታክስ የሚባል አልተከፈለበትም። ይሄ ትራክ አይተዋት ሄድ አሁን ከገዛ ሻጭና ገዢ ኮንክ በገቨርንመንት ሲስተም ውስጥ ታክስ መክፈል አለበት። ይሄ ትራክ ግን ምንም አይነት የታክስ የከፈለበት የገቨርንመንት ባክግራውንድ የለውም ሲስተሙ ላይ። ስለዚህ በሌላ አባባል በከተሜ ቋንቋ ለአድማጭ ተመልካቾቻችን እንዲገባ የዚህ ትራክ እዚህ ጋር ላምብላችሁ የዚህ ትራክ ግሬት ምንድነው አንድ ጊዜ እዚህ ጋር ቋጥቼ ነበር። ግሬት ኦማሃ የሚባለው 2019 ላይ ገዛው። ለፐርሰናል ዩዝ ነው የገዙት። እዛው አድራሻውን ሰጣችኋለሁ። እኔ እንደውም በጎግል ማፕ ቢሮዎቻቸውን እያየሁ ነበር። የሆነ ትራክ ምናምን ማቆም ያላቸው ሄዳችሁ ማየት ትችላላችሁ። እንደውም የሰማሁት ስጋ ለማመላለስ ለፐርሰናል ዩዝ ነው ይጠቀሙበት የነበረው። የሚገዛ ሰው አለ ሲባል
እንደ ሚዲయేተር ሆኖ በሌላ አባባል ከነሱ እንደ ብሮከር እንደ ደላላ ሆኖ ለሱ አስተላለፈላት። በቃ ይሄ ነው የሆነው። ለዛ ነው ሁለት ኦነር ያለው ትራኩ ላይ ማለት ነው። አንደኛ የመጀመሪያው ገዢ፣ ሁለተኛ ተምር ናት። ኦክሽን ቢገባ ሶስተኛ ኖ ኦክሽን ሂስትሪ ይላል። ኦክሽን አለ ለሷ ሲያዞርላት በስሙ ሳያዞር አየር ባየር ነው ያዞረው። አየር ባየር ነው ያዞረው። አሁን ይኸውልህ ምን አደረገ መሰለህ? ቆይ ቴዲዬ ይሄ ነው ቆይ ላሳየህ። ይሄ የኔ ትራኮች ታይትል ነው። ይሄ አይታል የኔ ትራኮች ታይትል ነው። ይሄ ኦሪጂናሉ ታይትል ነው። አሁን ይኸውልህ ገዛው የሱ ስም አልጻፈበትም። ገዛው ሲሸጡልህ ምን ያደርጓል መሰለህ? የሻጭ ስም የጽፉበትና ራሳቸው ይፈርማሉ። ከዛ አንተ ታይትሉን ለመቀየር ስትፈልግ ደግሞ የገዢ ስም ጽፈህ ትፈርማለህ። ሄደህ ታክስ ትከፍልበታለህ። ታይትል ይቀየርልሃል። አሁን እሱ የሻጩን የሱን ስም ሳይጽፍ ታይትሉን ኦፕን አድርጎ ይዞት ነበር። ኦፕን አድርጎ እቺ ልጅ ስትገዛ ምን አደረጋት መሰለህ? ገዢውን ራሷ እሷን ጻፋት። እሱ ሳይጽፍ አየር ባየር ትራኩ ሄደ ማለት ነው። ስለዚህ ታክስ የከፈለችበት እቺ ልጅ ናት እንጂ እሱ አልከፈልበትም። መሀል ላይ አየር ባየር ነው ያስተላልፈው። ስለዚህ ይኸውልህ አንድ ነገር አለ መታወቅ ያለበት። ገዝቼዋለሁ ካለ አንደኛ ነገር በስሙ የነበረው ታይትል ታርጋው አይተው ከሆነ ብዙ ጊዜ ኦማሃ ናብራስካ ታርጋው ኦማሃ ናብራስካ ይሄዳል፣ ከዛ ቴክሳስ ይሄዳል፣ ከዛ ኖርዝ ካሮላይና እሷ ስትይዘው ዲስፓች የምትደረግበት ኖርዝ ካሮላይና ስለነበረ ኖርዝ ካሮላይና ያሳያል። ከዛ ቴክሳስ ይመለሳል፣ ከዛ ናብራስካ መጨረሻ ላይ ስሟን ስታዞር መጨረሻ ላይ አይተው ከሆነ ቴዲ ፒኤ ይላል። የዛን ጊዜ ስሟን አዙራ በራሱ አድሬስ ስላደረገችው ፒኤ ላይ ወሰደች። ከዛ ከፒኤ የት ይመጣል? ጆርጂያ ይመጣል ማለት ነው። ኢንሹራንስ ቶታል ካለው በኋላ አይ ቲንክ ጆርጂያ ኢንሹራንሶቹ ይሁኑ ጆርጂያ ያሉት ወይ ከኢንሹራንስ ነው ተጫርቶ የገዛው ሰው ጆርጂያ ላይ ነው ያለው። መጨረሻ ላይ ፋይናል ዴስቲኔሽን ነው ትራኩ። ስለዚህ ትራኩ እንዳልከው ተገዝቶ ይሰራ ነበረ። የሚሰራበት ደግሞ ምን መሰለ? የሱ የተጻፈ ታይትል የለም ትራኩ ላይ። ሁለት ኦነር የሚለው ፈርስት የገዙት ኦነሮችና ሰከንድ ሷለች። ግን ትራኩ ባክግራውንዱ መሆን የሚገባው ፈርስት ኦነር አለ፣ ሰከንድ ፌር አለ፣ ሰርድ ሷ ነው መሆን የነበረባት ታይትል ላይ ማለት ነው። ስለዚህ ታይትል አልቀየረም። እሱ ታክስ አልከፈለበትም። ገዛው፣ ሆልድ አደረገው፣ አየር ባየር ለዚች ልጅ አሸጋገረው ማለት ነው። ስለዚህ ይሄ ትራክ ኦክሽን ባክግራውንድ የለውም። ኦክሽን ገዛውት አለን። ኦኬ ይግዛው፣ ችግር የለውም ይበለን። ኦክሽን የገዛበትን ግን አልኩ እኮ ቢል ኦፍ ሴልን ዶኩሜንት ያሳየን። አልገዛውም ኦክሽን ላይ። ትራኩ እንዳለ በገቨርንመንት ሲስተም ስታየው ኦክሽን ላይ አልመጣም። ኦክሽን ማለት ደግሞ የፌደራል ሕግ አክብሮ የሚሄድ ነው። ኢዝ ኖ ጆኪንግ፣ የግለሰብ አይደለም። ስለዚህ ኦክሽን የሚባል ባክግራውንድ የለውም ትራኩ። ታይትል በስሙ አልቀየርም ሰውየው። ለሷ ሲሰጣት የመጀመሪያ ኦነርና እሷ ገዢ አድርጎ ነው የመጣው። የኔ አሁን እዚህ ታይትል ላይ ብታዩ የመጀመሪያ ኦነር አለ፣ የገዛሁት እኔ ደግሞ አለ። ይሄ ኦሪጂናሉ ታይትል ማለት ነው። በቃ እንዳለ ትራኮቹ አይታችኋል። ይሄ ነው ታይትላቸው እንዳለ። በቃ ይሄ ነው የአሜሪካ ታይትል፣ ይሄ ነው ኦሪጂናሉ ፌደራል። ስለዚህ ለዚች ልጅ ሲሰጣት መጀመሪያ በባንክም ስለተገዛ በኮፒው ነበር የሰጣት። ከዛ በኋላ ከፍላ ስትጨርስ የባንኩን ካቨር ካደረገ በኋላ ባንኩ ሲለቁለት ኦሪጂናሉን ታይትል የሷን ስም ጽፎ ከመጀመሪያ ኦነርና ሰርድ ኦነር እሷ ሚድል እሱ መሆን የሚገባውን የሱን ሳያስገባ ወደ እሷ አሸጋግሮ ሰጣት። ስለዚህ አልኩ እኔ አሪስፔክት ይሄ ቤት አይደለም እንደዚህ አይነት ቅራቅንቦ ነገር ብዙ ነገር እንደሚፈታረቃሉ በጣም የተማሩ በጣም የሥራ ኤክስፒሪየንስ ያላቸው እዚህ ታች ማአት አሉ። ስለዚህ እኔ እዚህ ይሁን መተ ምንጮሆ ፊታችን ውሳኔ ለማግኘት ነው። ውሳኔ መገኘት አለበት። ኖ ውሳኔ ተወስኖ አልሰጥም የራስሽ ጉዳይ ማለት መብቱ ነው። ከዛ በኋላ ሌላ አጀንዳ ወይ ሌላ ታሪክ የሚከድበት ሊኖር ይችላል። ግን በትክክል ይሄ መኪና ከኦክሽን ተገዛ የተባለው ቴዲዬ አልተገዛም። ያልተገዛ ነገር እኔ እናንተ ለምንድን ነው ምናምነው? በውሸት ለምን እናምናለን? አንድ ነገር ልንገርህ። አሁን እኔ ለአድማጭ ተመልካቾች ግልጽ መሆን ያለበት በተረጋጋ አእምሮ ነገራችሁ። ያየኋቸውን የታዘብኳቸውን ነገሮች የመጀመሪያው ነገር ላይቭ በገባንበት ሰዓት ላይ እስከ መጨረሻው ሰዓት ድረስ ፍራውን እንደምትመጣ ከነገርከኝ በኋላ ላይቭ ልገባ 20-30 ደቂቃ ሲቀረኝ ፍላይት ላይ ነኝ ማለት ነው። ፍላይት ላይ ነኝ ማለት ነው። በ20-30 ደቂቃ ይከብዳል። የፕራይቬት ጀት እንኳን የራስ ጀት እንኳን ቢኖረን ለማስነሳት ኦኬ። ከዛ በኋላ በሚደረጉ ክርክሮች ላይ ኢንቮይስ ልካለው ለመሃሪ ለዮናስና ለአንተ ብለኸኝ ነበር። አላክም ማሪ ተልኮላ
ለኔ ኢንቮይስ አይደለም የተላከልኝ ስክሪን ሪከርድ ነው። ትራኩ ምን አለ መሰለህ ቆይ እኛው ላይ ያለው ቴይለር ከዌብሳይት ላይ የተጻፈ ስክሪን ሪከርድ ነው የላከልኝ። ስክሪን ሪከርድ ተላከልኝ። እሱ ግን ይኸውልህ እሱንም የሚያዘው ከተባለ ቴዲ እዚህ ጋር መጠንቀቅ አለብህ። ትራኩ ሶልድ የሚለው ተሸጠ የሚለው ኦክሽን ላይ $45000 ነው። $145,000 $145,000 ሶልድ ይላል። ያ ግን አልኩህ እኮ ከሌላ ቦታ የተያዘ ነው እንጂ የትራኩ ቪን ነምበር ራሱ የለውም። ቪዲዮ ነው ተላከልኝ። እኔ ማርቲን ቴይለር እንትን ለዌብሳይት ላይ ገብተህ ከፈለክ ችግር የለውም እኮ አንተ ዩዘር ኔም እና ፓስወርድ ክሬት አድርገህ ገብተህ እንትን ማለት ይችላል። እሱ አሳማኝ አይደለም። ለኛውን አሳማኝ የሚሆነው ኢንቮይስ ማምጣት ነው፣ ታይትል ማምጣት ነው። ኢንቮይስ ታክስ የተከፈለበት ወረቀት ሲመጣ ኦኬ ይባላል። እነዚህ በሌሉበት ምን ያህል ገንዘብ ነው የተገዛው? መጨረሻ ላይ ኢንቮይሱን እልካለሁ ካለኝ በኋላ አላከልኝም። ለማህሪም አላከለትም፣ ለሌሎችም አላከም። ሁለት አላችሁ። ሶስተኛ ከኦክሽን ተጫርቼን የገዛሁት ብሎናል። ፐብሊክ ሪከርድ ነው፣ ምንም ላደርግ አልችልም። ትራኩ በኦክሽን ደጅ አልፎ አቅም ምንድነው የምታደርጉት? 3-4 መሰረታዊ ውሸቱ ነገሮችን ስታገኙ ማለት። ስለዚህ ከዚህ በመነሳት የራሳችንን መላምት ማስቀመጥ እንችላለን። ለሱ ፌርነስ አለኝ ያላሳየሁት አለ ያላሳየሁት ኢንቮይስ ያላኩልህ ምናልባት ኢንቮይስ ብታሳያቸው ፌክ ነው ብለው እንዳይከራከሩ ስለፈለኩ ነው አለኝ። ቃል በቃል ፌክ ነው ይበሉ፣ ላክልን። ህዝቡ ፌክ ነው ይበል፣ ችግር የለውም። ኢንቮይሱን በስንት እንደገዛህ ላክልን። ከዛ በኋላ ህዝብ ይፈርዳል። ፌክ የሆነ ኢንቮይስ ከሆነ ራስ ላይ አንገት ላይ እባብ ነው መተመተሙ። በአሜሪካ ምድር ላይ ተቀምጠ ትክክለኛውን ኢንቮይስ ላክልን። ትራኩ በምን ያህል ገንዘብ እንደተገዛ ህዝብ ይወቀው። አንተ የሸጥክላት 150 ምናምን ነው። አሁን ይሄ ካልሆነ ሰዎች የራሳቸውን መላምት ለማስቀመጥ ይገደዳሉ። ትራኩ ለዚች ልጅ ከተሸጠላት በግማሽ ዋጋ የተገዛ ነው። ምናልባትም እዚህ ላይ ቴዲ አንድ ነገር ላግዘህ። ይኸውልህ በአሜሪካ በፌደራል መንግስት ይሄ ትራክ በኦክሽን እንዳላለፈ ባክግራውንዱ እየታወቀ የኦክሽን ሪከርድ ይዞ ከመጣ ይሄ ሰውዬ ወደ ወንጀል እየገባ ነው። ይኸውልህ ጥንቃቄ ይደረግ። እኔ ገብቷል፣ ማንም እንዲጎዳ አልፈልግም። ይሄን የኦክሽን ብሎ ፌክ ይዞ ከመጣ ይሄ ዶክሜንት ከተያዘ ገብቷል፣ ሁለቱ ነገር ተያይዞ ክስ ሊመሰረት ይችላል። ዛሜስ የፌደራሉም ገብቷል ውሸት ነው እያልክ ነው። ስለዚህ ጥንቃቄ መደረግ አለበት። ዝም ብለን ከነገር ለማምለጥ ብለህ የማይሆን ፌክ ነገሮችን ይዘህ ከመጣ ገደል እንደሚከተል መታወቅ አለበት። you have to be careful። ስለዚህ እነዚህ ሶስቱን ነገሮች እንግዲህ እንድፈርድ እንዳወያያችሁን የጠራችሁኝ እነዚህ ሶስቱ ነገሮች አልጣሙኝም። ለተቀመጥኩበት ገንዘብ ብትከፍለኝም ባትከፍለኝም ከዚህ ውጭ የምናገረው ነገር የለኝም። ምክንያቱም አድማጭ ተመልካቾቻችን ከኛ በላይ እውቀት ያላቸው ሰዎች ይታዘቡናል፣ ያዩናል። በስንት መከራ የገነባሁትን ስም ደግሞ እዚህ ለልክስክስ ነገር ማጥፋት አልፈልግም። ነገም ከነገ ወዲያም ትክክለኛ ነገር ግራ ቀኙን አይተን ምንፈርድ ከሆነ እንደዚህ አይነት ኬዞች ህዝብ ያያል፣ ህዝብ ያደምጣል። ስለዚህ እነዚህ መሰረታዊ 3 ዋና ዋና ነገሮች ውሸት ሆኖ አግኝቻቸዋል። ስለዚህ ይሄ ካወራንበት ጊዜ ቀን ጀምሮ ፍራውን አሁንም ድረስ ኢንቮይሱን ልትልክልኝ ትችላለህ። ካለ ላክልኝ፣ ታክስ የከፈልክበትን ላክልን። አዎ ልኮልኛል ብዬ ላሳይ። ባልተላከልኝ ሁኔታ ላይ ግን ተልኮልኛል አልችልም። ይሄን ካለን በኋላ እነዚህን ነገሮች ከግምት በማስገባት ውሳኔ ምንድነው ካላችሁ፣ ውሳኔ ማናችሁም እንግዲህ የምትሉት ነገር ይኖራል። እንግዲህ የእናንተን መስማት ነው። እነ ማህሪ ሙያ ውስጥ ያሉ ሰዎች ናቸው። ግራ ቀኙን አይተው ትራክ ድራይቨሮች እቺ ልጅ እንደዚህ ሆናለች፣ አቋ ይሄ ነው፣ ምን ትሁን ውሳኔ እዚህ ድረስ ካደረስኳችሁ እኔ የእናንተ ውሳኔ እንግዲህ አይ ዶንት ኖ ምን እንደሚሆን አላውቅም። አንቺ አሁን አስተማማኝ የሆነ ዶክመንት አለሽ፣ አስተማማኝ የሆነ ዶክመንት ይዘሻል አንቺ። ስለዚህ ትራክ ድራይቨሮችን አማክሪና ውሳኔ እነሱ ይሰጣሉ። ምን ትላላችሁ? ይሄ ነው እኔ ጨርሻለሁ። ቴዲ እኔ መጀመሪያ ወደ ሶሻል ሚዲያ እንዲመጣልኝ እምቢ ሲለኝ ከዮኒ ጋር ሲሄድ ዮኒ ያው ሶሻል ሚዲያ ላይ ታዋቂ ስለሆነ እሱ እንዳግዘኝ ነበር መጀመሪያ ዮኒ ጋር ሄድኩትና እምቢ ካለኝ እንኳን አይ በቃ ሴት ናት ብሯን መልስላት ይለዋል ብዬ ነበር።
ዮኒ ጋር በምን እንደተግባቡ አላውቅም። ዮኒም ላይክ ሄልፕ ሊያደርገኝ አልፈለገም። ያው የብዙ ሰው ኬዝ ይዞ ስለሚወጣ ይሄን ኬዝ ዮኒ ወደ ሚዲያ ይዞ መጥቶ እንዲረዳኝ ነበር ያረኩት፣ ግን አልሆነም። ዮኒ ጋር ተግባቡ። በምን እንዳሳመነው ያው ፍራኦል ብዙ ሰው አምኖታል፣ ኢትዮጵያኖች በሙሉ እኔም ጭምር ሲመስለኝ ዮኒ እንደዚህ አሁን በዲቴል ገብቶ ቼክ ያደርጋ አይመስልኝም። አይደለም እሱ ብቻ አይደለም፣ አያውቀውም ቢዝነሱን። ከሱም ጋር በእኔ ጉዳይ መጣላት አልፈለገም፣ ወደ ሚዲያ ማምጣት አልፈለገም እንጂ የዛን ሰዓት ዮኒ ይዞ ቢመጣ $7000 እንኳን መልሼ ወስዶ የኔን ብር በቃ 7000 ወስዶ 100,000 ብሬን እንዲመልስልኝ ማድረግ ይችል ነበር። ህዝቡ ያደርግልኝ ነበር። እና እኔ ታዋቂ አይደለሁም የዛን ሰዓት እንደዚህ ቲክታክ ላይ መመጣ አልነበርኩምና ምን ላድርግ? ዮኒ ጋር ሄድኩኝ፣ ተሙን አወራሁት፣ እነሱንም ማሳመናቸው እንጂ እነሱ ቢተባበሩኝ በሰዓቱ ተሙና ዮኒ ይሄ ጉዳይ የዛን ሰዓት ብሬ ራሱ ይመለስልኝ ነበር። አማራጭ የለም። መጨረሻ ዮኒም የሸመገለው በቃ የቀሪውን ብር ስጪና የ60,000 ብር ስራ አለ ብሎ ሲዋሽ ዮኒም አምኖት ያለ መስሎት በቃ ይሄ ብር እንዳያመልጥሽ ክፈዩና ቀሪውን ብር ትራክሽን ውሰጂ የሚል ሽምግልና መጣ። እኔማ አማራጭ የለኝም አልመልስም ሲለኝ ይሄ ሰውዬ ሊክደኛ አስቦ በማል ትራኩን ሊሽጠው አስቦ ሌላ ሰው እያስማማ ነበር። ስልኩን አጥፍቶብኝ ነበር። ኤቪደንስ የለኝም። ያለኝ አማራጭ ትራኩን ይዤ ያለው የቴን አቁሜ ወደ ትራክ ድራይቨርነት መግባት ነው። አሁን ይኸውልህ 100,000 ብሩን እንኳን ራሱ ወሰደብኝ በዛ በካሸር ቸኩ በከሰው 30% ሎየር ይወስዳል። እኔ እማገኘው ከ107,000 ሰጥቼ ወይ የራሴ ጥሬ ብር ሰጥቼ ሎየሩ ተከራክሮ ሊያስመልሰው ይችላል፣ ላሸንፈው ይችላል። 60,000 ወይም ደግሞ 70,000 ነው የሚመለስልኝ። አሁንም ሉዘር ነኝ። ገብቷል። በህግም በሄድ ያለኝ አማራጭ እኔ ዮኒ እንዲረዱኝ ማድረግ ነበር። ያም አልተቻለም። በጊዜው ዮኒ እኔን መርዳት ይችል ነበር። ተሙም እኔን ማውጣት ይችሉ ነበር። እሱን ወደ ሚዲያ ቢመጣ ዛሬ ይሄ ጫጫታው ዛሬ ህዝቡ አሁን ከኔ የሆነው በዛን ሰዓትም ከኔ ስለሚሆን ማታቀው ቢዝነስ ነው ብሯን መልስላት ትራኩን አትወስድም ብለው ህዝቡ ይሰጠኝ ነበር በሰዓቱ። ግን የዛን ሰዓት አልተረዳውም። ሌላ አንድ ነገር ደግሞ ልናገር ቴዲዬ፣ አሁን ራሱ ኢትዮጵያ የዛሬ 3 አመት እንደዚህ ስረዳት የነበረች ሴትዮ ጋር ጸብ ነበረኝ። እኔ ጋር የተጣሉ ሰዎችን እየመረጠ ብር እየላከና ለነ ሞጣ ቀራኒዮ ብር እየከፈለ እያሰደበኝ ነው። ሞጣ ቀራኒዮ እኔን ትግሬ ናት እያለ የውሸት ወንድሟ ነኝ እያለ ትግረኛ የሚናገር ሰው እያመጣ ብር እየከፈለ እኔን አሁን በነሞጣ ቀራኒዮና በሌሎቹ እንዳሳድዱኝ እያረገ ነው። እሱን እኔ የምነግራችሁ ነገር አንድ ነገር ይኸውላችሁ፣ አንድ ነገር ማወቅ ያለባችሁ እውነት ነው እኮ ገንዘብ ስለተከፈለ እኮ እውነትን እኮ በስድብ ብዛት እኮ ሰው ይታዘባል፣ ሰው ይንቃችኋል። አንዳንዶቻችሁ እውነት ያለውን ሰው ስትሳደቡ ስትታዩ በሰው ዘንድ እኮ በጣም ከፍተኛ የሆነ ንቀት ነው የምታሳድሩት እኮ። ስለዚህ እውነትን ስለተሳደብክ በቲፎዞ ብዛት በምናምን ይሄው በቃ ከነገርኳችሁ ውጭ ሌላ ነገር ተሳደቡ። ከመሳደባችሁ በፊት መጀመሪያ እቺ ልጅ ምንድነው ያላት እውነት፣ ፍራውልስ ምንድነው ያለው እውነት ብላችሁ ልክ እኔ እንዳደረኩት ሌሎችን አናግራቸው እንትን ማለት ነው። አንዳንዶቻችሁ ገና ለገና ፍርፋሪ ለቃቃሚ ነህ። ፍርፋሪ ለመለቃቀም ብለህ ዝም ብለህ ሀቅ ያለውን ሰው እንዴት ተሳደባል? በጣም ነው የሚደብረው። እና ፕሊዝ ይሄን ጉዳይ እናንተ ማውራት ከፈለጋችሁ የቴምርን ባህሪ ወደ ጎን አስቀምጡና ልጅቷ ትሳደባለች፣ ትናደዳለች ምናምን። አዎ አንደርስታንድ አደርጋለሁ። ግን ኦኬ ምንድነው ግን ያላት ሀቅ? ከዚህ ውጪ ምንድነው ያላት ሀቅ? እናንተ የምታውቁት ነገር ይሄን ለማድረግ እንድታረጉ ለማለት ያለው። አንቺም ደግሞ እንደዚህ አይነት ትልቅ ኬዝ ይዘሽ በጣም ዋይዝ መሆን አለብሽ። ሲሰድቡሽ አውቆ ሲሰድቡሽ ምናምን ነጥብ እያስጣሉሽ እያናደዱሽ እየጋልሽ ዋናውን ነገር ከአውዱ ውጪ እንዳትወጪ ለማለት ያለው። ትራክ ድራይቨሮችን አናግሪያቸው፣ ይረዱሻል እነሱ። የሆነያችን ስሙ ተጠርቷል። እንኳን ደህና መጣ። እንኳን ደህና ቆየኝ። እኔ እኮ ትራክ ያሻሻጥኩ አስመሰሉ። ለምን ሲጋደሉ አይውልም ከሷ ጋር ገብተዋል። እኔ ግራ የሚገባኝ ዮኒና ተሙነ ከገዛሽ በኋላ አይደል እንዴ እኔ ጋር የመጣሽ? እኔ አሮ አንደርስታንድ እኔን አማክራ የገዛች መስላ ነው የምትመጣው። ከፍራውል ጋር ስትጋደይ ስትባየው አይመለከተኝ። የኔን ስም ግን አስሬ ዮኒ ማኛ ማረግ ይችላል እያልሽ ተሙ ማረግ ይችላል የሚለውን ስም አንሺ። የገዛሽው ከኔ አይደለም። ከገዛሽ በኋላ ነው እኔ ጋር የመጣሽው። ከገዛሽ በኋላ ነው እኔ ጋር የመጣሽው። ከገዛሽ በኋላ ነው ተሙ ጋር የመጣሽው። ምን ማድረግ ነው የምችለው? እስቲ ንገር። የምችለውን አድርጊያለሁ።
ኦኬ ዮኒ ማኛ ምን ይፍጠርልሽ? እስቲ ነገር ከኔ ጋር ለምንድን ነው የምታገናኘው? ይሁን የሚያበሳጭ አይደለም። ያበሳጫል እንጂ ሺህ ጊዜ ዮኒ ማኛ ማድረግ ይችል ነበር የምትይው እኔ ምን ማድረግ ነው የምችለው? በሰው ገንዘብ ቆይ እሺ አንዴ ልናገር። እኔ አንተ ማድረግ የምችለው ምን እንደነበር ታውቃለህ? አንተ ጋር ስመጣ ሚዲያ ከሰዎች ጋር ሲጣላው ሊዘክ ትመጣ ነበር። ያንን ተጠቅመህ ወደ ሚዲያ ሰው ወደ ህዝብ እንድታመጣኝም ጭምር ነበር የመጣው። አንተ ግን በሰዓቱ በጣም ታመናጭቀኝ ነበር። አንተ መረጃ ኖ እንደፈለግሽ አታወሪ። ነው ቆይ ዳስ ሪያሊቲ ኖ እንደፈለግሽ አታወሪ። መረጃውን አምጪ። ዮኒ ማኛ ወደ ህዝብ አውጣኝና ላናገር ብለሻል አላልሽ? አላልሽ እንዴ? አንተ ጋር ስመጣ አንተ እኮ ሰዎች ጋር ሲጣላ ራሱ ወደ ሚዲያ ልታስታርቀው የምታመጣው ሰውዬ ነህ። እኔን ብሎክ አላረከኝም። ሰድበሽ ነው አንቺ ብላስሽ። ማንን ያልሰደብሽው? ይኸውልህ የሰደብኩህ በውስጥ ነው። አላቀልሽም አልከኝ በሰዓቱ። አላቀልሽም ኦፍ ኮርስ ከኔ ያልበዛ መጀመሪያ ለምን ይኸውልህ ይሄ ሰውዬ አጭበርባሪ ነው 100,000 ሰተሽው ብለኸኝ በጣም እኔን አበረታታኝ። መጨረሻ ደግሞ ስትቀየርብኝ ምንድነው የምታመናጭቀኝ አልኩት። የመጣሁት እኮ እንድትረዳኝ ነው። ለምንድነው ዲስሪስፔክት የምታረገኝ? ለምን ተዋሸ? ንግግርሽ የትም ቦታ ብትሄድ አንቺ ከሰው ተስማምተሽ ታወሪያለሽ እንዴ? ብቴምር ይሁን ይልቁንስ እውነቱን ብታወራ እኔ ጋር ትምጪ። አሁንም ምን ያዘው ጉዳይ ከፍራውን ጋር ስትጋደይ ዋይ የስንት ሰው ይዘመታል በውስጥ የተነገረ ለምን የሱን ደበክለት? ምን ነው ብለብቅለት? አንድ ጊዜ ስሚ፣ ቆይ ተምር አንድ ጊዜ ስሚ። አሁን አንቺ መስመር የያዘውን ጉዳይ ወደ ኋላ ተመልሰሽ አፈር ከድሜ አታብይ። እኔ አልመልስም ግን ይሁን ስሚ አንድ ጊዜ ስሚ። አሁን አንቺ አይጠቅምሽም። እኔን እየጠራሽ ነው ወይስ አሁን አንቺ ከዮኒ ማኛ ጋር መመላለስ ምንድን ነው ከኔ ጋር ያለሽ ጉዳይ? ለምን አብራችሁ ገደል አትገቡም? እኔ ምን አገባኝ? ምን አገባኝ? እኔ የገዛሽው ከሱ አብረሽውን ሲው ከሱ ከተገዛ በኋላ ራሷ ጣጣዋን ከጨረሰች በኋላ እኔ ጋር መጣች፣ ተሙ ጋር መጣች። አሁንም የምትለው ተሙና ዮኒ ማኛ ምን ያደርጋሉ? ማስቆም ይችላሉ። ምኑን ነው ማስቆምሽ? ምኑን አማክረሽኛል እንዴ? ያልሆነውን ነገር እኔ ጋር መለጠፍሽ ምን አመጣው? 70 ሳንቲም ከኛ ጋር ተገናኝቷል እንዴ? ጉዳይ ከሱ ጋር ነው ያለሽ ጉዳይ። ያጭበረበረኝ እሱ ነው፣ እንዲያረገኝ እሱ ነው፣ ምን ያረገኝ እሱ ነው ብለሽ መናገር ትችያለሽ። እኔንም ተሙንም እየመጣሽ ግን ስማችንን ስትጠሪ አንቺ በሌለሽበት ባልተገዛዛሽበት አብረሽ ባልሆንሽበት ስሚ ሲጠራ እንዴት ነው የማይሰማሽ? ጭንቅላት የለሽም እንዴ? ግን ድምጼን ማሰማት አትችልም ነበር አንተ? በምንድን ነው ሚዲያውን ተጠቅመህ ሰዎች ነው ማሰማት? አማክረሽን ቢሆን አየሽ። ቆይ የአንቺን ጉዳይ ሀገራዊ ጉዳይ አይደል እስና እኔ በዛ ሰዓት የማወራው ሀገራዊ ጉዳይ ነው። የግለሰብ ጉዳይ ከሆነ 2 ሰዎች ነው የሚመጡት፣ አንድ ሰው አይደለም። እኔ ዮኒ ማኛ ከፍራውል ጋር ልምጣና ልወያይ ብሬ ተበልቷል አላልሽም፣ በፍጹም አላልሽም። እዚህም እንደምትሰሙት ዮኒ ማኛ ማስመለስ ብሬን ይችል ነበር፣ ዮኒ ማኛ እንዲህ ማድረግ ይችል ነበር፣ ተሙ እንዲህ ማድረግ ይችል ነበር እያለች አወራች እንጂ ሚዲያ ላይ አውጡኝ ስላቸው እምቢ ያሉኝ አላለችም። ድገሚና ተናገሪ ብለሻል። ብለሽ ቢሆን ኦኬ ነይና አንተም ናና ይውጣላል። እምቢ ያሉኝ አላልኩም። ይሄን ነገር እና ዮኒ ማኛው ወደ ሚዲያ ይዘውት እንዴ እሱን ራሱ ለምን ይወጣ? ሳትጠይቅኝ እንዴት ነው የምወጣው? ቆይ መልሽኝ። እሺ ይሄን መልሽና ታውሪያለሽ። ሳትጠይቅኝ ሚዲያ ላይ እንውጣ ብለሻል። በዛ ሰዓት አንድ ጊዜ አሁን እኮ ይሄ የማይጠቅም ነገር ነው። አንቺ ዮኒ ለምንድን ነው እንደዚህ ታውቃለህ? ለምን እንዳድበሰበስክ ራስ አንድ ጊዜ ቆይ ተምር። አሁን እኔ ተበድዬ እኮ ተሳድበህ እኮ ነው። አንድ ጊዜ ቆይ ተምር። ያንቺ ምላስሽ እንኳን ማሰደብ አይደለም። ተምር አንድ ጊዜ ሰው ይኖራል። ጌታ ምስክሬ አይደለም። እኔን አትሄዲ። እኔ ልናገር። ዮኒ እየተናገረ ነው አይደል? አሁን ጊዜ ቆይ ጠይቅልኝ። አንተ እኔን አልገባትም። አንቺ እንዴት አድርጊ? አንቺ ምንድን ነው የምታውቂው ነገር የለም። አንቺ ቆይ ቴዲ ብራዘር፣ ለማኛው አንድ ነገር ልንገረው። ማግኘት ያን ነገር ሰው አንተ ጋር ኬዝ ይዞ ሲመጣ ለምን ይዞ እንደሚመጣ ማንም ሰው ያውቀዋል። ለምን ካልከኝ ሚዲያ ላይ ተጽዕኖ እንዳለ ሰው አምኖ ነው የሚመጣው። ሌላ ምንም ታሪክ የለውም። እያንዳንዱ ብዙ ነገሮች ኢንቮልቭ አድርገሃል። አሁን እቺ ልጅ ይኸውልህ እንዳልከው የምትሳደብ ምናምን ያለው ይሄ ሪያሊቲ እናውቀዋለን፣ ያየናት ባክግራውንዷ ነው። ግን አንተ ጋር ስትመጣ ኦልሬዲ አይደለም የመጣ ሰው ያልመጣ ሰው ራሱ አሁን እየተሰራ ነው። ሰው እንዳይበላ ገንዘብ ተብሎ ኢንቮልቭ እየተደረገ ግን ዋና መምጫዋ ዮኒ የሀፍት ፖይንት መያዝ ያለብህ አንተ ጋር መምጫዋ ሶሻል ሚዲያው ላይ አሁን ቴዲ ጋር ለመጣ መሰለህ
ሶሻል ሚዲያ ላይ ተጽዕኖ ስላለ ነው ስለምታደርጉ ነው ሰው የሚመጣው ማለት ነው። ስለዚህ አመጣጧ ያህ ነው እና አንተ ጋር የጠበቀችው ሁኔታና ከዛ አንተ የሄድክበትን መንገድ በቃ ሪያሊቲ ሆኖ ስላላገኘችው ነው ሌላ አንተ ውስጥ የገባችው። ግን ዋና ፖይንት መምጫዋ ለመሰለ የመጣችው ስለ ትራኩ ቢዝነስ አንተን አማክራ ምናምን አይደለም። ኦልሬዲ ሀፕን አደጋ ስላጋጠማት ይሄ አደጋ ደግሞ እንደ ሚዲያ ተጽዕኖ መፍጠር ገብቷል። ያን ነገር ሄልፕ እንድታረጋት ነው የመጣችው። እኔ ደግሞ ልዘግብ ማሪ በዛ የነበረው እኔ ደግሞ ልንገርህ ምን ሆነ መጣች እንደዚህ ሆኛለሁ። ከዛ ደወልኩለት መጣች አይደለ ጉዳዩ ከፍራውል ጋር ደወል ሄ ፍራውል ቴምር የምትባል ልጅ እንደዚህ ብላለች። ገንዘቤን 100,000 ሰጠቸው ሌላ 40 ምናምን ሺህ ነው ወደ 50 ሺህ 40 ምናምን ሺህ 40 ሺህ ይቀራል 43,000 አካባቢ መሰለኝ ባልሳሳት 43,000 ይቀራል። ትራኩን ግን ስራ አሰራልሻለሁ ብሎ ምን አለኝ እስካሁን ትራኬ ምንም የሰራው ነገር የለም አለች። ከዛ ደወልኩ ኤፍራውል እንደዚህ ብር ገዝታለች ያለችው ኢትዮጵያ ነው ሎን ስለዚህ ይሄ ነገር እንዴት ይሁን ስለው እንዴ የቀረ ብር እኮ አለ አለ የቀረ 40 ምናምን ሺህ ብር አለ አልከፈለችኝም። ሰዓት ከፍል ኢቭን ስራ ቢጀምር ትራኩ ብሩ መሰጠት ያለበት ለኔ ነው። ከዛ በኋላ ምን መሆን ይችላል ለሷ መሆን ይችላል አለ። ከዛ ስንነጋገር በአሁን ሰዓት የኮቪድ ሰዓት ስለነበረ በጣም የትራክ ቢዝነስ አሪፍ ነው በዚህ ሰዓት እስከ 60 ሺህ ብር ይሰራል ሲለኝ እንዴ 60 ሺህማ በጣም ብዙ ነው ኢምፖሲብል አልኩት። አረ በጣም ነው የሚሰራው። እሺ በ50 ሺህ ብር ይሁንና በቃ እሷ ሰርቶ ይክፈል ከዛ በኋላ ከሷ ጋር ያለውን ነገር ጨርሱ ተባለ። እሺ አለች። ይሄው ጌታ ምስክሬ ነው ማለት እሺ ተባባሉ። ከዛ ትራኩን ተጨባበጡ፣ ቪዲዮ ሰሩ፣ ምን አሉ። ሄደች ዘና አለቀ። የሆነ ጊዜ ላይ ከነከናትና ሰዎች ስታማክር ነው መሰለኝ ከነከናትና ስለዚህ ትራክ መውቀት ጀመረች ማለት ነው። ራሳቸው የጀመሩት ራሳቸው አረጉት ነው። እኔ ለማድረግ የፈለኩት ላስታርቃቸው። አንድም ቀን ጠይቃት ማሪ እኔን ስለማትሰማኝ አንድም ቀን መጣ ዮኒ እኔና ፍራውልን ፊት ለፊት አውጣና አነጋግረናል አለች። አነጋግረን በውስጥ አናግሬያቸው ጥሪው የሆኛ አውርቻለሁ። አምጣና እንነጋ አሁን ቴዲ ጋር አናግረኝ ያለችው አይደል? ይሄው ሐቁን ቴዲ ጋር መጣች። ቴዲ እኔና ማንን አገናኘን? ፍራውልን አገናኘን እናውራለን አላለች። ሚዲያ ላይ አውጥተህ እንነጋገር በዚህ ጉዳይ ህዝቡ ይፍረደን አላለችም። አሁን መታ ግን ሺህ ጊዜ ስሜን የምታረው እኔ የፈረደበት ለምን ጓደኛ ሆናል ከሱ ጋር አልጣላ ከአንቺ ጋር ከማንም ጋር ከዓለም ጋር ቢጣላ እኔን እስካላስቀየመኝ I don't care አላስቀየመኝ ከኔ ጋር ጸብ የለው። ሀቅ ካለው መጥቶ ይናገር። እዚህ ጋር መጥቶ አይ እንደዚህ ነው እንደዚህ ነው ይበልሽ። አንቺም ሀቅሽን ተናገሪ። በግድ ከአንቺ ስለተጣላ ከኔ ይጣላ እንዴ? ማሪ ከአንቺ ጋር ቢጣላ ከኔ ጋር መጣላት አለበት? ቴዲ ቢጣላ ከኔ ጋር መጣላት ምን አገባኝ? እናንተ ተጣሉ፣ እናንተ ተጋደሉ፣ አይመለከተኝ። ስለዚህ አሁንም እያልኩ ያለው ጠበቃ ልሆን አይደለም፣ ስሜን አይመለከተኝም። ጉዳዩ ከፍራውል እንጂ ከዮኒ ማኛ ጋር አይደለም። ጉዳዩ ከፍራውል እንጂ ከተሙ ጋር አይደለም እያልኩ ነው ያለው። ገባ? አውጣና ተናገር አላለችኝም። ፊት ለፊት አቅርበን አላለችኝም እያልኩ ካለች እዚህ ጋር አለ ትናገር እንደፈለገች ይውታል። እኔ እንደዚህ ላድርገው ይላችሁ ይገባኛል። ለምን አረኑ ለምን እንዳለ እኔ አውቄ ነው ማፍንሽ። ለመሰለሽ አንደኛ ንግግር አትችልም። አንድ ጊዜ እያበላሸሽ ነው አንቺ ወይ አላበላሽም። አንድ ጊዜ ቴምር አነጋልንገር አንቺ እንዳልናገር እያፈናችሁ ነው። አንደኛ አዳምጪ ይኸውልሽ፣ አንቺ የምትናገሪበት ነገር የለም። የዚህ ትራክ ባክግራውንድ ራሱ እኛን ያወጣ ነው። አንቺ የምታውቂው ነገር የለም። ስለዚህ አልኩሽ እኮ ልትናገሪም አትችይም። በቃ ጉዳይሽን ወደ ህዝብ አቀርበሽዋል። እኛ ገብተንበታል። ገብቶሻል። ዝም በይ። ስለዚህ ትራክ ጉዳይ አንቺ አወጣሻል። የባክግራውንዱ እኔ አይደል ይላኩልሽ አውጪ። ስለዚህ ዝም በይ በቃ። እኛ መተንበታል። በግድ ተገፍተን ገብተንበታል። እኔ ለዮኒ አንድ ጥያቄ አለ። ዮኒ ጉዳዩ እንደተከታተልከው ጉዳዩ እንደሰማኸው አሁን የትራኩን ባክግራውንድ እንዳለ ፑል አውት ስናረገው ከኦክሽን ተገዛን የተባለው ትራኩ አይደል? በኦክሽን በራፍ ላይ አልፎ አያውቅም ትራኩ። ሁለተኛ ደግሞ ትራኩ 3 ኦነር ነው መኖር የሚገባው ዮኒ። በፌደራል ሲስተም ፑል አውት አድርገ ነው 2 ኦነር ነው ያለው። ሶስተኛ ነገር ልዘግብ ዮኒ፣ ይሄ ትራክ ምንም አይነት የታክስ ክሬዲት የለውም።
በገቨርንመንት ሲስተም እኛ ይዋቻ አይደለም ከገቨርንመንት ሲስተም ካፍለን ነው ፑል አውት ያደረግነው። ስለዚህ ጉዳይ እንደምታውቀው እንደሰማኸው እንደተከታተልከው እንደዚህ አይነት ነገሮች ውሸት ሆኖ ስታገኛቸው እንደ ተጽዕኖ ፈጣሪ እና ጉዳዩ እንደምታውቀው አንተ ምን አይነት አስተያየት አለ? እውነተኛ ከሆነ ደውልለት፣ አውራው፣ ይምጣ፣ ህዝብ ፊት ይመስክር። ህዝብ ፊት ይህንን ነገር ይናገር። እሱ ገብቷል። ና ግባ፣ ተነጋገር በል ተይ ና ይሄ ነገር እውነት ነው ካለ ምክንያቱም ሰምቻለሁ በደምብ ከኦክሽን ነው የገዛው። ከኦክሽን ገዝቶ እንደሸጠላት ነው እማቀው ቴድም የሚያውቀው እዚህ ጋር መጥቶ ሲናገር የምናውቀው ከኦክሽን እንደተገዛ ነው። ከኦክሽን ያልተገዛ መሆኑ አይደለም የሚባል ከሆነ ራሱ ይምጣና እዚህ ጋር ይጠይቅ። የኖርዝ ካሮላይና የሞተርና ቬክል ዲፓርትመንት ያወጣነውን ዶኩሜንት በቴሌፎን አሁን ቴክስት አድርጌ ልክላለሁ። የፌዴራል ነው የምልህ። ይሄ እንትን አለ ጨቡዴ አለ ለምለም አለች አይደለም። ትክክል። አሜሪካን ሀገር ዶኩሜንት ፊት ለፊት የምታገኘው ነው። ስለዚህ ይሄ የፌዴራል ዶኩሜንት ብለን ካመጣ ነው እኛ ራሱ እንከሰስበታለን። ታውቃለህ በውሸት ሆነ። ስለዚህ ያን ነገር እልክልሃለሁ። ቴዲ ኦልሬዲ ደርሶታል። እልክልሃለሁ በውስጥ ኤቭሪቲንግ ትራኩ በምን አይነት ማኒፋክቸሪንግ እንደተሰራ አሰራሩ ምን አይነት ሲስተም እንዳለው አሰራሩ ጀምሮ እስከ መጨረሻው የት እንዳለ ትራኩ መጨረሻው የት እንዳለ ታውቃለህ? ዮኒ ጆርጂያ ነው ያለው ትራኩ። እየሰሙ ነው አንዴ ጆርጂያ ነው ያለው። ስለዚህ ይሄ ሁላ ባክግራውንድ ወጥቷል። እዚህ የተሰጠን ዶኩሜንትና የትራኩ ባክግራውንድ የሚገናኝ ነገር የለው። ስለዚህ እንደ አንድ ተጽዕኖ ፈጣሪ ወይ እንደ አንድ ይሄ ጉዳይ እንደሰማኸውና ያለውን ኢንፎርሜሽን እንደተሰጠ እንደ አንድ አክቲቪስት ተዋት። እሷን ይሄ ፐርሰናሊ የምታደርገው ነገር ተው። ሪያሊቲ ነገ ጠዋትም እኔ ችግር ካጋጠመኝ ይመጣሉ አንተ ጋር ፍርድ ፈልጊ። ስለዚህ በዚህ ምን አስተያየት አለ? ተዋት እሷን። እኔ ይሄንን ማለት ፈልገው በዚህ አብሶሉትሊ ትክክል አይደለም። በእህታችን ላይ መጭበርበር ከተሰራ ማናችንም አንፋታም። ግልጽ አድርጌ ነው የምነግርህ። ይሄን ነገር ምን ማድረግ ትችላለች? እሷን መክሰስ ትችላለች። ገብቶሃል? አሁን ያሸጠልኝ በዚህ ነው ብላ ይሄ ማስረጃ ይዛ ፍርድ ቤት ሄዳ በደንብ አድርጋ መክሰስ ትችላለች። ያለ ምንም ጥያቄ የሌለው የሚያስፈልገው ተበላው እያለች ነበር የምታወራው። እሷ በመረጃ አይደለም የምታወራው ነበር። አሁን ግን መረጃው ከተያዘ መረጃው ከወጣ እሱ የተባለውና የተደረገው በህጋዊ መንገድ እናንተ በምታውቁት ከሆነ ዶክመንቱ ትክክለኛ ከሆነ እሱን አጣብቃ ይዛ ከዚህ ጋር መዳረግ ሳይሆን ይዛ ሄዳ ሀሳብ ብሯን ሙሉ መቀበል ትችላለች። ሙሉን ነው አሁን ላይ ገብተን ማውራት አትችልም። ያለሁበትን ቦታ አይመችም። እንደገና ሌላ ቦታ ነኝ ያለሁበትን ቦታ አይመችም። ግን ማደርግላችሁ ራሱ ኦፕሽኖቹ ጋር ሄጄ እዛው ላይቭ በቲክታክ አድርጌ አገናኛችሁና ፕሪንት አድርጎ ቪን ነምበሩን አውጥቶ ስንት እንደተገዛ ማን እንደገዛው ትራኩ በስንት እንደተሸጠ ኤቭሪቲንግ ዲቴል ያሳያቸዋል። ይሄ የሰው ስም ለማጥፋት ይሄን ሁሉ መሯሯጥ ጥሩ አይደለም። እኔ ለህዝቡ ስል ነው ለማንም ብዬ ሳይሆን ለህዝቡ ስል ነው። ለእኔ ግን በህግ እንትን ይጠቅመኛል። መሀሪም በዚህ ደረጃ እንትን ማለቱንም እኔ ፈርዘር ሄደው እኔም ፈርዘርቼ እንትን አደርግላቸዋለሁ ላይቭ ላይ ሌዮኒም ስል ማለት ነው። ስለዚህ ላይቭ ኦክሽን የገዛበት ሄደ ስንት እንደተገዛ ህዝብ እያየ እዛ ላይ ባለቤቶቹን እያሳየ የተገዛበትን ኢንቮይስ እያሳየ ትጠይቋቸዋላችሁ። እኔ ከሎየሬ ጋር ሄዳለሁ፣ ሎየሬን ይዤ ሄዳለሁ። ኦልሬዲ መስመር ስለያዘ እኔ ላይቭ ከፍትና ራሱ ይሄ ትራክ በዚህ ጊዜ የተገዛ ቪን ነበሩ ይሄ ነው። ኢንቮይሱ ለእኔ መላክ አትችልም ወይ ለዮኒ ወይ ለማሪ ከፍቼ ቁጭ ማድረግላችሁ ወይ ለዮኒ ወይ ለማሪ መላክ አይቻልም? እኔ ከዚህ ጣጣ ውስጥ አውጡኝ በጌታ ቴዶዬ። ለአንተ የላክልህ ከአንተ ጋር ይጨርስ። አንተ ስለያዝከው ታንኪ ማሪ ስለሆነ ነው መልከለ እኔ አሁን እያልኩ ያለው ለዮኒ ስል እየተሰደበ ስለሆነ ሄጄ ከፍትና ላይቭ ከፍትና ጆይን አድርገ ነው ላይቭ ከፍትና ሰዎቹ ነጮቹን ራሱ ታይለር ማርቲን ዋናዎቹን ራሱ ይሄ ትራክ ተጭበርብሯል ተብሏል፣ ከእናንተ ነው የተገዛው፣ መች ነው የተገዛው፣ ሪሲቱን ፕሪንት ማድረግ ትችላላችሁ። እዛው ፕሪንት አድርገው ይሄው በዚህ ያክል ዋጋ ነው የተገዛው፣ ከኛ ነው የተገዛው፣ የገዛው ከሌ ነው ብለው ነጮቹ እንግዲህ እንደ ምስክርነትን ይያዛሉ ማለት ነው። ከዛ እሱ ጋር መጨረስ ነው። አሁን ግን እንደፈለጉ ማውራት ይችላሉ። ሰኞ ዕለት እኔ ስለሚሄድ ለስራ ጉዳይ ሰኞ ካሉ አልካሌለ ግን ኖቨምበር 6 ጨረታ አለ። ኖቨምበር 6
ኦኬ ሶ አሁን የወጣው ዶክመንት ላይ ግን ምንም የኦፕሽን ሂስትሪ የለውም ይላል። ሶ እነዚህን እነሱ የፈለጉትን ማውጣት ይችላሉ። የፈለጉትን ማውጣት ይችላሉ። እሱ የፈለጉትን ማውጣት ይችላሉ። ትራኩ እኔ ከዌብሳይቱ ላይ እኮ ይሄ የሚሰራ እኮ አይደል። የታይለር ማርቲን ዌብሳይት እኮ ነው የላኩልህ። አካውንት እኮ ነው እሱ። ማንም ከፍቶ ማያው እኮ ነው የላኩልህ። አንተ ባላንስ ዳርገህ ከሄድክ ማለት ነው። ስለዚህ የፈለጉትን ማለት ይችላሉ እነሱ። እንደዚህ ማውጥተናል፣ እንደዚህ አውጥተናል፣ እንደዛ ወርደናል ማለት ይችላሉ። ጥሩ ነው እሱ ማለታቸው። ግን አሁን እኔ ማደርግላችሁ እዛ ስለሚሄድ ነው። እዛ ስለሚሄድ ሌላ ትራከር ማስገባት ስለሚሄድ ላይቭ ከፍትና ነጮቹን ራሳቸውን ትጠይቃላችሁ አይመስልም? ምክንያቱም ዲለር መኪና ሲገዛ ወደ ራሱ ስም እያዞረ አይደለም የሚገዛው። ጨረታው ይገዛል፣ ከዛ በኋላ ይቀመጣል። የመጨረሻ ጥያቄ አሁን እዛ ፕሮሰስ ውስጥ ከምትገባ ኢንቮይሱን ብቻ ወይ ለዮኒ ወይ ለመሀሪ ወይ ለኔ ለምንድነው ማትልከው የሚል ጥያቄ ይነሳል። ይኸውልህ አጠቃላይ ኢንጀነራል ለመዝጋት ነው። ኢንጀነራል ለኔ ፈልጌው ነው። የህግ አካሄድ ላይ ስላለው ነው ፈልጌው ነው። ለኔ ይጠቅመኛል። አንደኛ እኔ ባወጣው አይ ውሸት ነው የምትሉት፣ ውሸት ነው ሰርቶት ነው ልክ አይደለም ነው የምትሉት። ዋናውን እንኳን ልኬላችሁ ያላመናችሁ ራሳቸው ከኮምፒውተራቸው ላይ ፕሪንት አድርገው አይናችሁ እያየ ፕሪንት አድርገው ደረሰኙ፣ ለምክንያቱም ፋይል ስላላቸው ፕሪንት አድርገው አውጥተው ትራኩን ከነሱ መገዛቱን ተናግረው በስንት ብር እንደተገዛ ነግሯችሁ ከዛ በኋላ እኔ ለራሴ ስለምፈልግ ነው። ኦኬ ይሄ የሚሆነው መቼ ነው? ሰኞ ደውልልኝ። ሰኞ ዕለት ክፍት ከሆኑ ሰኞ ዕለት እናደርግ፣ ካልሆነ ግን ኖቨምበር 6 ጨረታ አለ። አይ እኔ ከዚህ በኋላ አልደውልም። ዛሬ እንቋጨውና አንተ ላይቭ ገብተህ ወይ በወይኒ ወይ በአንዱ ታሳያቸዋለህ። እኔንም ከጠራችሁ የዛን ጊዜ መጥቼ አብረን እንታደም ነው። ቴዶ የኔም ፍታኝ በመድኃኒዓለም በቃ እሺ፣ ያን አንተ ታደርጋለህ። እኔ በዚህ ጉዳይ አልፈልግም። የፈለጉትን እነሱ ይበሉ። እኔ ነኝ የተሰደብኩት። በራሱ ላይ ራሳቸው ይፋለጡ፣ አይመለከተኝም። ቆይ የሶሻል ሚዲያ ተጽዕኖ ፈጣሪዎችማ እኮ እንደዚህ አይነት ነገሮች ሲፈጠሩ ያስፈልጋሉ እኮ። አንደርስታንድ አደረኩ። ግን ምን መሰለህ ሌላ አሁን ለምሳሌ ፍራኦል ጓደኛዬ አንዴ ማሪ ትጨርሳለህ። ቴዶ ጓደኛዬ፣ ማሪ ጓደኛዬ፣ ሌሎችም አሉ ጓደኞች። ከሆነ ሰው ጋር ስለተጣሉ ብቻ አብረ መወቀጥ የለብንም። አንዴ ነገር እያወራን አንዴ ቆይ እሺ፣ አንተ ስለሆንክ ጉዳዩን የጀመርከው ትጠይቀዋለህ። ሰውዬው በራስ እኔ ክፍት አድርጌ አገናኝቼ ራሱን ጠይቀዋለህ። ይሄ ቪል ነምበር ሰዓት መች ነው የተገዛው? በስንት ብር ነው የተገዛው? ማን ነው የገዛው? ችግር የለውም። መሀሪ ስላለ እኔ ሰኞ አይመቸኝም። መሀሪ ስላለ ቴዲ ምን አለ መሰለህ፣ አንድ ፖይንት እዚህ ላይ ያዝልኝ። እሺ በቃ ይኸውልህ፣ በቃላ አንፈልግም በዶኩሜንት ለመሰለህ። እንደዛ ከሆነ ይሄ የፌዴራል መንግስት ያወጣው ባክግራውንድ ስህተት ከሆነ ይኸውልህ እኛ በኤቪደንስ ነው የምንፈልገው ከኦክሽኑ። አለበለዚያ ይኸውልህ ኦክሽኑ ከሰጠ ፌዴራሉና ኦክሽኑ እኛ እናገናኛቸዋለን። እኛ እኮ ችግር የለብንም። ማን ነው ወንጀለኛ? ገብቷል? ኦክሽኑ ወንጀለኛ ወይ ፌዴራሉ ወንጀለኛ? እኛ ሁለቱን እንጠይቃለን። ስለዚህ በቃል አንፈልግም፣ በዶኩሜንት ይኸውልህ ከዛ ይውጣና ይምጣ። ያህን አያይዘን እኛ ኖርዝ ካሮላይና እዚህ ቻርለት ገብቷል። ሞተር ኤንድ ቬሂክል ፌዴራል እዛ ነው። ስለዚህ ይሄ ተሽጧል። እናንተ የሰጣችሁን ባክግራውንድ ደግሞ ይሄ ነው። ስለዚህ እናንተ ናችሁ ሁሉ አሜሪካ ላይ አለ እንደ ያለው ታይለር ማርቲን ለገዢው ለባለቤቱ ነው መረጃ። አሁን እኮ እዚህ ጋር አይደለም መኪናው ተገዛበት የተባለበት ቦታም እኮ ተደውሏል። ስለዚህ ዋና ነገር ለምን ነው አሰማ እንጂ ለምን ነው ኦነር የተባለው? እስኪ ንገረኝ። ለምን ነው ኦነር ማግኘት ሃርድ ኮፒ ኦነር ነው መሆን የሚገባው? ገብቷል? ለምን ነው ኦነር የሆነው? ኦኬ ሃርድ ኮፒው አለ። እኔ ወደ ህግ ስላያያዝኩት ነው ማላሳያ። ፍራኦልን ጠይቀው። እኔ የማውቀው ስለ ትራክ ታሪክ የለም። አስፋይን እሱ ይኸውልህ፣ ሁለት ኦነር ትሪ ኦነር ነው መሆን የሚገባው። እሱ እቺ ስገባበት ለምን ነው ኦነር የሆነው? ለምን ነው እሱ ስም እዛ ላይ የሌለው? ቱ ኦነር ለምንድን ነው የሆነው? መሆን የነበረበት አንደኛ የካምፓኒ ስም ነው እንጂ ያለው ኦነር አለ። እሱ ህግ ጋር ጠይቀው፣ በህግ ጠይቀው። ኤኒዌይ ምን አለ መሰለህ፣ ይኸውልህ ህግ ላይ ከሄድን ወዳ ስለከፈለች ይኸውልህ ምንም ማድረግ አይቻልም። ወዳ ስለከፈለች ማግኘት አንገር ልንገርህ፣ እቺ ሞባይል የ500 ብር ሆና 3000 እኔ ከገዛኋትኝ አንተ ተጠያቂ ልትሆን አትችልም። ግን ሪያሊቲው ይኸውልህ መኪናው የተገዛበት የተባለውና ዋጋው አንድ አይደለም። ተገዛበት ከተባለው ቦታ አይደለም። ሁሉ ነገር ፑል አውት አደረግን። አሁን ይኸውልህ ፊራ
አዶን ኬር ማለት ይችላል። ማንም ህግም አይጠይቆም። ህግ ላይ እኮ አይኬድም፣ ግን ፌር ነገር አይደለም የተሰራው ነው ለመሰለ እሱ ያለው እውቀቷ ቀርታለች። ቆይ የኔ ጥያቄ ቀላል ጥያቄ ቆይ የኔ እውነት ከሆነና ማየቴ ዶንት ቢ ኢሞሽን ገብቷል። ሰው ይኸውልህ ከኛ የተሻልክ ነህ ብሎ ስለሚያስብ ነው እንትን ስም ያነሳው ሚዲያው ላይ ተረድቻለሁ። ግን እንዳልኩ ገብቷል ማሪ እኔን የተባልኩት ናና ዮኒ ማኛ ዳኝን አደባባይ አውጣት እንድነጋገር አልተባልኩም። የአማደር ሳንዛዋን ግን የሆነ ሰው ነው እያልኩ ያለው የሆነ ሰው አንተ ላይ ተሙላይ ይሄን እያለ ነው ፈጣሪ ስለሆንኩ በሌላ በቂ ደቂቃ አስታውቻለሁ። አሁን እኮ ትልቁን አጀንዳ ትተን ወደ ጎንዮሽ እንድንገባ የምታደርገን ቴምር ናት። ቴምር ንግግር አትችልም፣ ተረዷት። ለዛ ነው በትናንሽ ነገሮች አየሩን ቢዚ የምታደርገው። ቴምር ሚውት አድርገሽ ተቀመጪ አንቺ መጨረሻ ላይ ትናገራለሽ። አሁን ፍራኦል የሚናገረው ምንድነው መሰላችሁ? ሃርድ ኮፒን ካሳየዋችሁ እኔ አደባባይ ላይ ስለጠፋ ቴምርም መሀሪ ይቅርታ ይጠይቁኛል ነው what እኔ የሳንቶ እኔ በፈለክበት ህግ ጠርዝ መሄድ ይችላል። የፌደራል ዶኩሜንት ነው ያለኝ። ፌደራሉ ይቅርታ የሚጠይቀው ከሆነ ይጠይቃል። አለበለዚያ አንተንም ፌደራሉ ምን ይከሳችኋል? አንተ ይኸውልህ ባደረከው ነገር ፌደራሉ ሮንግ ኢንፎርሜሽን በመስጠቱ እኔ ከሳችኋለሁ። እኔም በፈለክበት የህግ መሄድ ትችላለህ። ለምን ካልከኝ በምኖርበት ህግ ሲቲዝንነቴን ተጠቅሜ ነው ፑል አውት ያደረኩት። ይኸውልህ እኔ ማሪቶን ይቅርታ ጠይቃለሁ ብለህ አታስብ። እኔ አየለ ከበደ ብዬ አላመጣሁት ነው የፌደራል ዶኩሜንት ነው ያወጣሁት። የኔ የመጨረሻ ጥያቄ ለአንዴና ለመጨረሻ ጊዜ ይሄን ጉዳይ ለመዝጋት ቀላሉ ነገር የተገዛበት ኢንቮይስ ይሄውና ተብሎ ለምንድን ነው ማናየው? በቃ ከዛ በኋላ እኔ ላይቭን ዘጋዋለሁ። የተገዛበትን እናያለን። እዛ ጋር ምን እኛ ምን ወሰኑ ነው ሳይከዛ ነው አንተ ነው የምጠይቀው። እኔ ፍርድ ቤት ላይ ነው የምዘጋው። ለዛ ፍርድ ቤት ነው የምዘጋው እንጂ እዚህ አታሳይም። ፍርድ ቤት ነው የምዘጋው። ለእናንተ ከራሳቸው ፕሪንት አድርገህ ነው የምታየው። ራሳቸው ፕሪንት አድርገው ይሰጠዋል። ራሳቸው ለዛ ነው ሲሄድ ራሱ ሰውየው ራሱ ታይለር ማርቲን እኔ ስለመግዛቴና ራሱ ከዛ ስለመገዛቱ ፕሪንት አድርጎ ይሰጣል። እኔ ግን የምዘጋው ፍርድ ቤት ላይ ነው። ኦኬ። ስለዚህ እዚህ ጋር የወጣው ከፌደራል የወጣው ወረቀት ላይ የኦክሽን ሂስትሪ የለውም ይላል። ሁለት ኦነር ነው ያለው ነው የሚለው። አንደኛው የመጀመሪያ ኦነር ነው፣ ሁለተኛው ቴምር ናት። ስለዚህ አንተ እዚህ ላይ ፌደራል ያወጣው ወረቀት ላይ ኦክሽን ሂስትሪ ባይኖርም ኦክሽን ላይ አለ ከዛ ገብቶ የወጣ ነው ነው የምትለው ከማርቲን ቴለር። እኔ የገዛሁት ከኦክሽን ነው። ኦኬ፣ እንደዛ ነው። ታይለር ማርቲን ኢንቮይስ አለ፣ የሰርቪስ የተደረገበት አለ፣ ትራንስፖርት የተደረገበት አለ፣ ኤቭሪቲንግ አለ። ግን ወደ ህግ ላይ ስላለ እያንዳንዱ ቪዲዮዎች ትራንስሌት እየተደረጉ ስለሆነ ዛቻ ስላለ ቤት አቃጥላለሁ፣ መኪና አቃጥላለሁ ዛቻዎች ስላሉ እነሱ ሁሉ ተጨማሪ ስላለበት ነው። እነሱ ሲያልቁ እሷ መታ መልስ ትሰጥበታለች ማለት ነው። ነፍስ ግድያም ያለበት ጉዳይ እየደረሰ ነው። እሺ፣ ስለዚህ በፍርድ ቤት ነው የምታሳየው እንጂ አሁን ለአድማጭ ተመልካች አታሳየው። ቴዲ አንድ ጥያቄ ጠይቀኝ ነበር። እኔ ማሪ ሌላ ሰዓት ለማስገባት ስለሚሄድ ቢሮ ላይ ካሉ ላይቭ ከፍቼ አንተንም ጠርቼ አሁን ያሉ ሰዎችን መጥተው ብለው ራሳቸው ይሰጣሉ። ይሄ ቢል ነምበሩን ያዘው ይጻፉ። ይሄ ቢል ነምበር መች ነበር የተሰጠው? ጻፉ። ለማን ነው የተሰጠው? ደረሰኛው አለ ወይ? እስቲ ፕሪንት አድርጋችሁ ያሳዩዋቸዋል ከነሱ ማለት ነው። ለምን እኔ ኦልሬዲ የህግ ላይ የራሴን እጠይቃለሁ። እናንተ ደግሞ እዚህ ጋር ኩል ፍራውል አሁን ይሄ በሁሉም ነገር እንስማማለን ኤክሰፕት ከአንዱ በቀር ቶታል ኦነር 2 ነው ያለው፣ አክሲደንት 3 ነው ያለው፣ ዲቴል ሂስትሪ 26 ሪኮርዶች አሉት። በ26ቱ ምን ነው ሁሉም ነገር ያለው ነው? ይሄ ከፌደራል የወጣ ወረቀት ላይ ነው። ቆይ ከፌደራል የወጣ ወረቀት ላይ ነው እኮ የእሷ ነው ሂስትሪ። እሷ ጋር ነው ሂስትሪ ያለው እኮ የኔ 2 ነው ያለው። ያው 2 ነው ያለው። እኔ ላውራ አንቺ ቆይ ወይ እቺ ልጅ እናስወርዳት ነው። የራሷን ኬዝ ይዘን እኮ እያጨመላለቀችው ነው እኮ መዳሪያ ላይ ቆይ አንቺ ልጅ ካሜራው አውጪዋ አሁን እዚህ ጋር 2 ኦነር አለው። የመጀመሪያው ገዢና ሁለተኛዋ ገዢ ተምር ናት። 3 አክሲደንት አለው። ተምርም ታውቀዋለች፣ አንተም ታውቀዋለህ። 26 ሪከርዶች አሉት። ኦክሽን ላይ ስትመጣ ግን ፍራውል ኦክሽን ላይ ስትመጣ ነን ይላል። የኦክሽን ሂስትሪ የለውም። ቴዲ ኦክሽን ሂስትሪ የለውም ሳይሆን እኔ በኮንፊደንስ የማወራው ትራኩን የገዛሁት ልኬላ ለምን ከፍታ አታሳይም? የላኩልን ቪዲዮ እሺ፣ ለምሳሌ ይታለ
እዚህ ጋር ባህሪ ጋርም ልኬለታለሁ። ያ እሱ እኮ ስክሪን ሪከርድ ላይ በቮይስ ያወራው ነው አይደል እኮ። ታዲያ ስክሪን ሪከርድ ማለት ከራሴ አካውንት ላይ ከፍቼ ታይለር ማርቲን እሱ እኮ ያኮ ማለት እኮ እንትን አለ። ህዝቡ እኮ እያለ ያለው ፍራው ህዝቡ እያለ ያለው እኮ ስክሪን ሪከርድ ከኦፕሽን ወይም ደግሞ ከዌብሳይት ላይ ሳይሆን አክቹዋሊ የሆነውን ሃርድ ኮፒ ከኦፕሽን ወይም ደግሞ ትራኩን የገዛበትን ደረሰኝ አሳየን ነው እያለ ነው። እሱን እኮ ነው ደረሰኙን ራሳቸው ፕሪንት አድርጎ ፍራው ሰርቶት ነው የላከው እንዳትሉ ራሳቸው ጋር ሄጄ ፕሪንት አድርጎ ይሰጧቸዋል። ያንን ነው እድል የሰጧችሁ ለአንድና ለመጨረሻ ጊዜ ዝም እንድትሉ የራሳችሁ በዚህ በሶሻል ሚዲያ ላይ ያለው በህግ ያለውን እኔ ኦልሬዲ ቀጠሮ የተሰጠበት ስለሆነ እዛ ላይ እንዘጋለን እናሷል። ግን የዚህ የሶሻል ሚዲያውን ግን ለማለት ራሳቸው ነጮቹ ለምን አንልም እያሉ ነው ህዝቡ አንልም ችግር የለም ነጮቹ ራሳቸው እኔ ላይቭ ከፍትና ላይቭ ከፍቼ በአካውንቴ ላይቭ ከፍቼ ከዛ በኋላ ነጮቹን ቪን ነምበሩን ትጠይቃላችሁ። አንድ ይሄ ትራክ እናንተ ጋር ነው የተሸጠው መች ነው የተሸጠው ኢንቮይሱን አሳዩ ስትሉ ፕሪንት አድርገው ከራሳቸው ሂስትሪ ላይ ፕሪንት አድርገው ይኸው በዚህ ያክል ዋጋ ነው የተገዛው በዚህ ያክል ዋጋ ማን ያሸነፈው ሲባል የኔ ስም ይጠቅሳል። የኔ ስም ሲጠቅስ ለምንድን ነው የፍራውን ስም እዛ ውስጥ ያልገባ ሲባል ዲለር እኔ ዲለር ኦኬ እንደዛ ከሆነ ታክሱ ከኦክሽን ሲገዛ ታክስ የከፈለበትን የፌደራል ታክስ የከፈለበትን አሳየን ብለው ኦኬ ታይትል አለው በዛ ታይትል መሰረት ታክስ የከፈልክበትን የፌደራል ወረቀት ማሳየት ይችላል። ኮሜንቱ ላይ የታክስ ባክግራውንድ የለውም መኪናው እሱ ፍርድ ቤት ሂድና ፍርድ ቤት ጠይቀኝ በዛ መልሰጥልሃል ወይ ደግሞ አይሬስ ሂድና አልከፈልም ብለህ ለአይሬስ ደውለህ ንገራቸው። ፌደራል ሲስተም ላይ ፑል አውት ያደርግ ነው። ፌደራል ሲስተሙ የታክስ ባክግራውንድ የለውም ትራኩ የለውም ዚሮ ነን የሚለው አይተዋል። ቴዲ ታክስ ባክግራውንድ የለውም ከተባለ የአሜሪካ መንግስት ወንጀለኛ ነው ብለህ ከሰሰዋል። ሌላ ነው። ኦኬ ስለዚህ ምንም እንኳን ከፌደራል ፕሪንት ተደርጎ በወጣው ወረቀት ላይ የኦክሽን ሂስትሪ የለውም ተብሎ ቢጻፍም እኔ ውሸት ነው 100% ውሸት ከፌደራል የኦክሽን ቴዲ ቃል በገባለ ነገር የኦክሽን ሂስትሪ የለውም። የትራክ የኦክሽን ሂስትሪ ከሌለው ለቴምር 50 ሺህ ብር ሰጣታለሁ። ከሌለው አንድ ጊዜ ድገሙ ይመዝገብልን። ሂስትሪ ከሌለው ትራኩ ኦክሽን ላይ ካልገባ ከኦክሽን ካልተገዛ ትራኩ በዚህ በራሴ ስም በእግዚአብሔር ስም 50 ሺህ ብር አንድ ሁለት ጊዜ ሰጣታለሁ ያለ ክርክር ያለ ምንም። 11 ሺህ ሰዎች ሰምታችኋል። ይሄ ትራክ ኦክሽን ሂስትሪ ከሌለው ለተምር $50,000 ሰጣታለሁ ብሎ yes ይሄ ቃል ነው። አዎ ተፋጠጥ። እሺ እነ ማህሪም በሚሄዱበት መንገድ ሁላችንም በምንሄድበት መንገድ እንሄዳለን። እኔ እንደሚያሳየኝ ዶክመንት እዚህ ጋር ትንሽ ትሰጠናለች ለኔና ለማህሪም ይሄ ታሪክ ለቴዲ ይሄ ታሪክ ከሆነ ለእናንተ የፈለገው የሚገባችሁ ነገር እኔ ምንም አልፈልግም። ለምሳሌ አንተ እኔ ራስ ታውቃቸዋለህ የቴክሳስ ልጆች ለምሳሌ ጉግል ቴዲ አንዴ ስማኝ ጉግል ስልክ አለ እዚህ ፊት ለፊት ላይ ኮምፒውተር አለ። ምን ጉግል አለ? ኦኬ ታይለር ማርቲን ኦክሽን በልና ጉግል አድርጌያለሁ። እሱን እኮ ጨርሻለሁ። ኦኬ ጉግል ስታረግ ከዛ በኋላ መች ነው ይላል የኦክሽን ዴቱ መች ነው ይላል። ስንት ቀን አለ? ሱሲት የሚለው ላይ ትራኩ ራሱ የ2019 ትራክ ነው የተሸጠው 2000 ነው። እሱን አይደለም እሱን ትራክ ተውና የኦክሽን ዴት ቀን አላቸው በየሀገሩ ቀጣይ ወር ላይ የት ነው ይላል። እሱን አላየሁም። ምንድን ነው የሚለው እሱ? ታይለር ማርቲን ብለህ ግባ። ገባኝ። አይ እሱ ምን አሁን ከምናወራው ጋር ምን ያገናኘዋል ብዬ ነው። በዛ ጊዜ ለመሄድ ነው። ልክ እዛ ሲሄድ ቢሮቸው ላይ የሚኖሩበት ቀን አለ። ትራክ አንዳንድ ቀን ትራክ ነው የምታስገባው። እኔ ሰኞ ዕለት ትራክ ለማስገባት ስለሚሄድ ሄጄ አያለው ካሉ ሳይሆን እርግጡን ነገር አንተ አይተህ የቀኑ ኖቨምበር 6 አሉ። ስለዚህ ቆይ ኖቨምበር 6 ሄደ ኦክሽን ቪን ነምበር ሰታቸው ይሄን ትራክ ከእናንተ ነው የገዛሁት ከእናንተ እንደገዛው እኔ አይደለሁም እምላቸው። ለዛው ቴዲ ላይቭ ከፍትና እነግራቸውና እኔ ላይቭ ከፍትና አንተ ለምትጠይቃቸው ራሱ ቪን ነምበሩን ትነግራቸዋለህ። ይሄ ትራክ ከእናንተ ነው ወይ የተገዛው? ኦክሽን ነው ወይ? የኦክሽን ዴቱ መች ነው ትላቸዋለህ። ኖ ህዝቡ ፕሪንትድ የሆነ ሃርድ ኮፒ ይፈልጋል። አሁን በቃል ቨርባል ይሄን ነገር አንቀበልም ቴዲ። እኛ ዶኩሜንት ነው የምንፈልገው። በቃል ዛሬ ካለ እዛ ጋር መቶ አላልኩም ሊባል ይችላል። ስለዚህ እኛ የምንፈልገው ኦክሽኑም ይሁን የሸጡት ካምፓኒም ይሁን ይሄን ነገር ሪስፖንሲቢሊቲ ወስዶ የሚሰጡ ከሆነ
ኮፒ አድርገው የሱን ፋይል ይስጡት። ከዛ በኋላ ሁለቱን አያይዘን ወደ ገቨርንመንት እንሄዳለን። ገቨርንመንት ነው ሌባ፣ እነሱ ናቸው ሌቦች። ፊራም ነፃ ይወጣል፣ እሷም ነፃ ትወጣለች። ሁለቱን አያይዛለን። ከኦክሽን የሚወጣውን ወረቀት ይዝና ይሄ ወዳለጣበት ወረቀት ጋር ይሄ መኪና ኦክሽን ውስጥ ገብቶ ሳለ ከኦክሽን በጨረታ ተገዝቶ ሳለ እንደምን እናንተ እዚህ ፋይል ውስጥ ሪከርድ አላደረጋችሁም ብላችሁ ጠይቃላችሁ። የዛን ጊዜ ራሳቸውን ኢንቨስቲጌሽን ያደርጋሉ። ሶ አሁን ምንድነው ኢንቨስቲጌት ተደርጎ ይሄ መኪና ኦክሽን እንዳልገባ ከተረጋገጠ አድማጮቼ፣ ክብራትና ክብራት፣ እኔ ባለኝ ዶክመንት ይሄ መኪና ኦክሽን ውስጥ አልገባም ወይም እንደገባ አሳየኝም። ፍራኦል የሚለው ተሳስተዋል፣ ኦክሽን ውስጥ እንደገባ አሳያቸዋለሁ፣ ላይቭ ገብቼ ይሄ መኪና ኦክሽን ውስጥ እንደገባ ዶክመንት አምጥቼ አሳያቸዋለሁ፣ ካልሆነ 50 ሺህ ብር ለቴምር ሰጣለሁ፣ ይቅርታም ጠይቃለሁ ብሏል። ስለዚህ በዚህ እንዴት ነው ተስማማላችሁ? በዚህ ተስማማለች ቴምር ዋናው እሷ ስለሆነች ቴምር በዚህ ላይ መልስ እኔ እሷ የራሷ ጉዳይ ነው። ጉዳዩ ለተቀበል 50 ሺህ ብር በቂ አይደለም። እንደዛ ከሆነ በትክክል ትራቁ የዛ ጊዜ የተገዛው ዋጋ ፑሎቨር ተደርጎ ቀሪ ገንዘባው መመለስ አለበት። ኦኬ። ስለዚህ ከተገዛ ኦልሞስት 99 ሺህ መመለስ አለበት። ኦኬ። ማህሪ የሚለው ቆይ ቴምር በዚህ ላይ አስተያየት ትስጣሽ። ማህሪ የሚለው ተምር አሁን ወደ ጉዳዩ ግለሰቦችን ምናምን ተይና ጉዳዩ ላይ አተኩሪ። ተምር ደቂቃ አንቺ ነው። እኔ ባልይዝሽ አንቺ ብዙ ነገር አበላሽተሽ ነበር። እሺ ተምር። ኦኬ። እኔ አላበላሽም። ቆይ አንዴ ላውራስ። ቆይ የማህሪ ጥያቄ ወደ አንተ አቃ። እሺ ምንድነው አንቺ የምትይው? ኦኬ ቴዳ ምን መሰለህ አሁን 50 ሺህ ሰጣታሉ ምናምን ይኸውልህ አሁን ራሱ ጠይቀው $167,000 ነው ወይ የገዛው በልና ጠይቀው። ያንን ኢንቮይስ ነው ወይ የሚያሳየን? ሰዎቹስ ያንን ገዝቷል ብለው ያን ነው የሚያሳየው። 167,000 ያን ነው የምታሳየናል። ጠይቀው ፍራኦል የገዛበትን 167,000 እሱ ነው የምታሳየን እንዳለ ኢንቮይሶቹ እኛ ነው ጠይቃ ራሱ ስንት እንደተገዛ በጨረታ ሳይሆን 167,000 ነው የገዛው ብሏል። እሱን ነው ወይ የምታሳየው? 167,000 ነው ወይ የገዛው ብለህ ጠይቅልኝ። እሱን ነው የምፈልገው። ዙሪያ ጥምጥም አትሂድ። 1 ሚሊዮን ላሳይ በቀኑ ቀን ነው እንትን የምትለው። እሺ ስለዚህ ያለውን ገንዘብ ትራኩን ገዛውበት ያለው ፐብሊክ ሪከርድ ነው፣ ችግር የለውም። አሁን እሱ የሚያደርገው ምንድነው? ኦክሽን ይሄዳል። ክብራትና ክብራን ግቡና ይሄን ነገር በሲሪየስ እናንተ የተከታተላችሁ ነው። ኦክሽን ላይ ይሄድና ሃርድ ኮፒ ያመጣል። በኦክሽን ውስጥ ያለፈ ትራክ መሆኑን ለህዝብ አሳያለሁ ብሏል። የዛን ጊዜ በስንት እንደተገዛ ያሳየናል። የዛን ጊዜ ፕራይሱ ማየት እንችላለን። እኔ ብቻ ነው የማሳየው። ራሱ ነጮቹ ኦክሽኖቹ ዋና ባለቤቶቹ ኦነሮቹ ናቸው ቁጭ ብለው የሚያወሯቸው። እኔ አይደለም ኖ አይ ማውራቱን ሳይሆን ፕሪንት ተደርጎ ሃርድ ኮፒ ነው ማለት ነው። ከኮምፒውተራቸው ለመሰለ አንድ ሰው ከተጣመመ መጣመም ከጀመረ ፍራኦል አይ ይሄ ውሸት ነው እንትኑ አሁን ከፌደራል አመጣን የሚሉት የተሳሳተ ወረቀት የኦክሽኑን ኢንቮይሱን አንብልክልህ ልክ አይደለም ነው የሚሉት። ስለዚህ ልክ አይደለም የሚል አንድ ጭንቅላት ልክ አይደለም ካለ ልክ ስለማይሆን እኔ ለስራ ጉዳይ ስለሚሄድ እነሱ ጋር ቀጥታ የዛን ቀን ሰኞ አሁን እኔ ሰኞ ሄዳለሁ፣ ከነገ ወዲያ ሰኞ ሄዳለሁ ትራክ ለማስገባት። እዛ ሲሄድ ቢሮ ላይ ኦፊሱ ላይ ካገኘኋቸው እደውልልና ላይ ማሪን አስገባው። ቴዲ ማሪ ወጥቷል፣ አስገባው ትጠራዋለህ። እኔም ላይ በዛ ገባለሁ። ቁጭ ብለን እነሱም እየተነጋገሩ የተሸጠበትን ዋጋ የትራኩ እነሱ ሂስትሪ ላይ እንዳለ ፕሪንት አድርጎ ኢሜል ያደርጉላቸዋል። እዛው ማለት ኢሜል አድርግልን ትለዋለህ፣ ኢሜል ያደርግላቸዋል። ኦኬ ቪን ነምበሩ ካለ ያንዳንዱ ሂስትሪ ካለ ያን ወረቀት ኢሜል የሚደረግልን ከሆነ ምክንያቱም እነሱ ሊዋሹ አይችሉም። ከነሱ ያልተገዛን ትራክ ተገዝቷል ሊሉ አይችሉም፣ ወንጀል ነው። እሺ ለአድማጮቼ ልናገር፣ ፕሪንት ተደርጎ ኢሜል ይደረግልሃል ተብያለሁ። ከተላከልኝ አሳውቃችኋለሁ፣ ካልተላከልኝም እንዳልደረሰኝ እነግራችኋለሁ። እዛው ላይቭ ላይ እኮ ነው ቴዲ የሚሰጠው። እኔ ሰኞ አይመቸኝም፣ ሰኞ ፕሮግራም አለኝና ለዛ ነው የገቡ ሰዎች ግን እናንተ የግድ እኔ ጋር መሆን የለበትም። አይሻልም? ፍራኦልም ቀጠሮ ይዞ በላይቭ በዚህ ቀን ይሄን አደርጋለሁ የሚለው ቀን ላይቭ ይዞ አይሻልም? እንደሱ አይሻልም? ሰኞ ነው የምትሄደው? አየህ ለህዝብ ስለሆነ እስካሁን 11 ሰው ሰኞ ሳይሆን ማክሰኞ መሆን ይችላል። የግድ ሰኞ መደወል የለም። ማክሰኞ ይመቻል። ከእነሱ ጋር እናወራለን። አዎ እናሳያለን። እዚህ አሁን ይመቸናል ካሉ ሰዎቹ ካሉ እዛው ቪዲዮ ከፍቼ ነው ማሳየት። አንተ ነህ የጀመርከው ኬዙን። ቆይ ፍራኦል
ቴዶ ስለጀመርከው ኬዙን ስለያዝከው ከአንዴም ሁለቴ ሶስቴ ስለመጣህበት አንተ ባለበት በአንተ ፔጅ ላይ ፍራውል ገብቶ ይደውላል። ቪን ነምበሩን ምኑን ፕሪንት አድርገው የወጣውን ያሳዩሃል፣ ለአንተም ለህዝቡም ለተመልካቹ። ህዝቡ ደግሞ ቴምርም ጨምሮ ይሄ ነው አይደለም፣ ውሸት ነው አይደለም የሚለውን ከዛ ጋር አመሳክሮ ህዝቡም እሱም እንግዲህ የሚፈረደው ይፈረዳል። ስለዚህ አንተ መቼ ይመቻል? ቆይ ቴዲ መቼ ነው የሚመቸው? አሁን እኮ እሱ ኦክሽን መቼ እንደሚከፈት አቅም ገና ሄዶ ቼክ ሊያደርግ ነው። አዎ፣ ስለዚህ አንተ መቼ ነው? አዎ፣ ለአንተ ይደውልልህ። አንተ ደውልልህ። ኖቨምበር 6 ኦክሽን አለ ሱሲቲ አለ። በየወሩ የተለያየ ስቴት ላይ ነው ያላቸው። ሱሲቲ ማለት እኔ ያለሁበት ነው። ሱሲቲ አለ ኦክሽን። ከዛ በፊት ግን እኔ ሰኞ ዕለት ትራክ ለማስገባት ስለሚሄድ ካሉ ሰኞ ዕለት እንጨርሳለን። ከሌሉ ግን ኖቨምበር 6 ላይ ነው የሚገቡት፣ እንጨርሳለን ነው። ግን ሰኞ ዕለት ሊኖሩ ይችላሉ። ዋትሳፕ ላይ ቪዲዮ እንደዋወላለን፣ እዛው አሳያለሁ ማለት ነው። በዋትሳፕ ላይ ሳይሆን በፐብሊክ ዛሬ የለም። አይ ቲንክ ባትሪው ዘግቶ ነው። ለኔ በተናጠል ምናምን ሳይሆን ህዝቡ እያየ አንዳንድ ቁጥር እየጻፈ ነው። ገስቱ ሙሉ ነው። አንዳንድ ቁጥር እየጻፈ ነው። መጀመሪያ ዲጄ ካሉ አሳያለሁ፣ ከዛ በኋላ ላይቭ እንገባለን ነው ያልኩት። ኦኬ ኬስ ክሎዝድ። ይሄን ለፍራውልም ፌርነስ ይሄን አስቀምጠናል። ለመጨረሻው ወሳኝ የሚሆነው ምንድነው? ይሄ መኪና ከኦክሽን የወጣ ነው ወይስ አይደለም የሚለው የመጨረሻ ውሳኔ ይሆናል ማለት ነው። ማሪ አንዳንድ ኦኬ ቴዲ፣ ይሄን ነገር አሁንም ቢሆን እኔ አንተ ጋር የተላከልክ ስክሪን ሪከርድ ራሱ በእጅ በእንትን ታይፕ ተደርጎ ሪከርድ የተደረገ ነው። እኔ በደንብ አይቼዋለሁ፣ ፌስቡክ ላይ የፖስተው ማለት ነው። ይሄ ነገር አሁንም እሱ የሚፈልጋቸው ነጥብ ማሪ አንድ አበባ ላይ እንደዛ ኮልማ ትልቅ ወንጀል ነው። ገባሽ? አዎ ይኸውልህ ይሄንን ትራክ እሱ 167,500 ምናምን ዶላር ነው የገዛሁት ብሏል። ከኦክሽን 167,500 ምናምን ዶላር ከገዛው እኔ ራሴ ብር 10,000 ዶላር ሰጣለሁ። 100% እርግጠኛ ሆኜ ነው የምነግርህ። አንተ ይኸውልህ አንድ ደግሞ ከታች ከቻልክ ሰው እንድታስገባልኝ የምፈልገው ለፍራውል ቴቻ የምጠይቀው ከኔ 107,000 ዶላር ወስደክ ኢትዮጵያ ከሄድኩ በኋላ ለሱራፌል ለጓደኛክ ልትሸጠው ባንክ ይዘህለት ሂደህ ነበር። የኔም ብር ልከለክለኝ ነበረው። ያንን ለጓደኛክ ለሱራፌል 130,000 ልሸጥለት የነበረው። ሁለተኛ አንድም እንደዚሁ ፍቄ ትራኩን ያየው ለዛ ለሰውዬ ፍቄ ጓደኛ ካብሮክ ዱባይ የሄደው የሆነ ሰውዬ ደግሞ ከቦስተን መጥቶ እኔ ከገዛው በኋላ 147,000 ልትሸጥ አስማምተሃል። ይቅርታ ተምርሻል። አንዴ ስራ በቃ ከገባይ ግባ ላውራበት። በቃ ሚቱ አድርግልኝ። ኦኬ ምንድነው ቁጣ? አንቺ ምንድን ጤና የለሽም? መጮ ብቻ ነው ስርዓት የሚባል የላት። በቃ ታመናጭኝ። እዛን ጊዜ አመናጭኝ አስገባኝ። አቦ ምንም አታመጪም አንቺ። የምታስፈራሪው እንደደቻ እኔ ማንንም አላስፈራራም። አንዴ አውቀ ነው ኢንተራፕት የምታረገኝ። እሱ እንኳን አንቺ ስትያረል እንዴ ላስገባልሽ ያልኩሽ ማን ሊደግፍ ነው ማሬ የገባው? ይሄን እንኳን አታስተውይም አንቺ ወሬ ብቻ። ኦኬ እና እነዚህን ሁለት ሰዎች እኔ መኪናውን ሰጥቸው አሰራልሻለሁ ብሎ ኢትዮጵያ ከሄድኩ በኋላ ለሁለት ሰዎች ሊሸጠው ነበር። አንዱ የራሱ አንድ ቢልዲንግ ላይ አብረው የሚኖሩት ሱራፌል የሚባል ጓደኛው ነው። የኔም ብር ምን ልታረገው ነበር? ለሱ ልሸጥለት ባንክ ድረስ ይዘው ሂደክ እስቲል በኔ ትራክ የተነሳ አንተና ሱራፌል ጸብ ናችሁ። ካስፈለገ ሱራፌል ከታች አለ እንዲገባ ታደርግልኛለህ፣ እውነቱን እንዲናገር ማለት ነው። እና ደግሞ ፍቄ ትራኩን አይቶት ለሆነ ከቦስተን ለመጣ ሰው አሁንም 147,000 ለሌላ ሰው አስማምተው ፍቃዱ እኔ ዋጋውን እኔ ያገባኝም ራስክ ተስማማ ስለው ልጁ ፈርቶ ሄደ ነው ያለኝ። ያን ሰውዬ ስለሱ 147,000 ልሸጥለት የነበረው የኔን ብር ምን ልታረገው ነበር? በመሃል ለሁለት ሰው አስማምተዋል። እሱ ደግሞ ማወራው በኤቪደንስ ነው፣ ሪከርድ አለኝ። ሱራፌል የሚባለው የራስ ጓደኛ መጥቶ ይናገራል። እሱን ያረከው ለምንድን ነው? 167,000 ገዝታው ለምን ለሱራፌል 130,000 ልሸጥለት ተስማማ? ባንክ ድረስ ይዘው ሂዳል። ይሄንን አምጣ ይመልስልኝ። ወጥቷል። አሁን ምንድነው መሰለሽ ተምር፣ እኔ በሰከነ መንገድ ምክንያቱም ሱራፌልን ጓደኛው ስለሆነ እዛው አብሮት አንድ ቢልዲንግ ላይ የሚኖር እኔ ይገባኛል። ተምር ምን አለ መሰለሽ፣ አሁን አንቺ መጀመሪያ ብልጠት ነው የሚያስፈልግሽ። በጣም ላንቺ የሚከራከሩትንም አንቺን ደግፈው የሚያወሩትንም ሁሉንም እያጠረገረግሽ
ብቻሽን ነው የምትቀሪው። አሁን እኮ በደንብ ብታደምጪ እኮ ነገሮች ሁሉ አንቺ እንደው መናገር አልነበረብሽም። እኔ አሁን አንቺን በሆን ዝም ነው ማለት ባለፈው ዝም በይ ስልሽ እንደመታፈን ወሰድሽው። ኖ አንቺ ምን አገባሽ? ከበደም አየለም ተናገረ ነገሮች ያንቺን ንጹህነት ወይም ደግሞ ያንቺን አቀኝነት ፍንትው እያደረጉ እያጎዱ ከመጡ ዝም ነው እኮ ማለት ያለብሽ። የግድ መናገር የለብሽም። ዮኒንም ተሙንም ከበደንም መሀሪንም አየለንም እንትን የምትይ ከሆነ አቴንሽናቸው ዳይቨርት ይሆናል። ደና ያላቸውን ነገር ሊናገሩ የመጡትን ልጆች ቢዚ ታደርጊያቸዋለሽ፣ ይከፋፈላል ሀሳባቸው። እንደዛ አይደለም ኮንቨርሴሽን። መጀመሪያም ይሄን ያህል ጉዳይ ሲንከባለል እንዲመጣ ያደረገው ነገር ይሄ ነው። የጎንዮሽ ምናምን እሱን ተይው። አሁን ፖይንቱ ምንድን ነው? ፖይንቱ እኔ መሀሪ ማስገባት አልቻልኩም። እዚህ ጋር አዶ ነው አንዳንድ ቁጥር ይልካል፣ ግን እንዴት አድርጌ ላስገባው? ሊሆን ያስገባው ሞክረህ ውጣና ኮምፕሊትሊ ተመልሰህ ግባ። ውጣ ኮምፕሊትሊ እና ከቲክታክ ሪሙቭ አድርገውና ተመልሰህ ግባ። ይሄንን እንቋጭ። ይኸውልሽ ተምር፣ አሁን ያለፈ ታሪክ ቤት አላስገባችሁኝም አይጠቅምሽም እሱ። አሁን አንቺ አይንሽን ገልጠሽ ካለ የፈለገችውን 20 ደቂቃ ስጣትና እንደፈለገች ታወራ። በቃኝ ስትል ከዛ መልስ ስጣት እንጂ የሚሆን አይደለም። የፈለገችው 100 ደቂቃ ታወራ። እኔ ግን የኔ ስምን በቃ ይፋቱኝ እነሱ የለውበትም በዚህ ጉዳይ። በቃ እንደሌለ ሰው እኔና ተሙን የለንም፣ እነሱ ይጨርሱ። ከአንቺ ዱደ ይሄን ማድረግ ኦኬ ተምር፣ እንዲህ ነው የምታደርጊው። አሁን አንቺ ፋይናል ስቴጅ ላይ ደርሰሻል። ለህዝብ ሀቅሽን ለማሳወቅ የጎንዮሹን ተይው፣ አይጠቅምሽም። እሱ ይደርሳል፣ ወደ ሌላ ጊዜ ይደርሳል። አሁን አንቺ ወሳኝ ሰዓት ላይ ደርሰሻል። ይሄን ዶክመንት አንቺ ራስሽ አታውቂው፣ ምንም የምታውቂው ነገር የለም። ይሄን ጉዳይ ምንሽ ይሄን ጉዳይ ስራውንም አታውቂው። በማመን ነው የገባሽው። ትራክ ድራይቨር ደግሞ የሆኑ ልምድ ያላቸው ከኤክስፒሪየንሳቸውን ተጠቅመው ሊያወሩ ሲመጡ ዝም ብለሽ ነው ማድመጥ ያለብሽ። ፖይንቱ ምንድን ነው? ቅድም በተደጋጋሚ እንደተናገርኩት እች ልጅ ማሪ ብዙ ሰው አላከም እኮ ሪኩዌስት አድርጋባት። ስንት ሰው ነው የላከው? እዚህ ጋር ብዙ ሰው የለም። እኔ ቀንሻት፣ ሌላው የሚልከው ለምን እንደሆነም አይገባኝም። ይሄው መልሶ ወጣ ያለ ጀስት ቫዮሌሽን ዋርኒንግ ይላል። በሌላ አካውንት ነው ስለሚነዳ ነው እየነዳ ስለገባ ለዛ ነው። ሌላ አካውንት ካለ ላክ። ለዛ ነው ቆይ ቼክ አድርገው እየነዳ ስለነበረ ነው። ለዛ ነው ያስወጣው። ለዚህ እኮ ነው ስለ እንትን ልቀበለው ስል እሺ አይደለም። ለዛ እንቋጫውን የዮኒንም የከበደም የተሙም ይደርሳል። አሁን አንቺ ፋይናል ስቴጅ ላይ ነው ያለሽው። የሚታይ ነገር ላይ አታበላሽም። ወደ ጎንዮሽ እየተሰዳደብሽ ምናምን ሲወጋጉሽ ዝም በይ። ዝም ብለሽ አድምጪ። የወጣ ወረቀት አለ። ይሄ ወረቀት ትራኩ በኦክሽን በኩል እንዳላለፈ ነው የሚያሳየው። እንግዲህ የፌዴራል ወረቀት የሚዋሽ ከሆነ እንግዲህ ሰርፕራይዝ፣ እኔ በጣም ነው የምገረመው። ስለዚህ እሱ ደግሞ ከኦክሽን እንደወጣ አሳያለሁ። ከኦክሽን ከወጣ ደግሞ ለእሱ $50,000 መልሳለሁ ብሏል። ይቅርታም ይጠይቃል። አሁን ተፋጠጥ ነው የኦክሽን እና የፌዴራል ወረቀት። እኔ ጋ ያለው ዶክመንት ይሄንን ነው የሚያሳየው። በቃ ፔሪድ። በዛ ላይ ደግሞ ትራኩ የተሸጠበት ዋጋ አለ፣ የተገዛበት ዋጋ አለ። እኔ ጋ እዚህ ጋር የሚያሳየው ዶክመንት ማሪ በስልክ ላስገባው እምቢ ካለ ይቻላል። በስልክ ላስገባው እችላለሁ። እምቢ ካለው ቆይ ልደውልለት አንዴ። እዚህ ጋር ለኔ እዚህ ጋር የሚያሳየኝ ዶክመንት ግሬተር ኦማሃ ሊሲንግ ኤልኤልሲ 4626 ዲልማን ኤቨኑ ኦማሃ። እኚህ ናቸው የተራኩ ባለቤቶች። ሁለተኛዋ ኦነር ተምር ናት። በዚህ ሴሪዝ ነው ኢንቢትዊን። በቃ ኦክሽን የለም ሌላ የለም። ሁለተኛ ኦነር ናት። ቀጥታ 2019 የተገዛ ነው፣ 2022 ነው የተሸጠው። በዚህ መሃል ላይ ኦክሽን ገብቶ ከሆነና ሂስትሪ ላይ ኦክሽንን ካላካተቱ እንግዲህ የፌዴራል ሰዎች እንግዲህ ትልቅ እንትን ነው የሚሆነው። እኔን ብትጠይቁኝ አይመስለኝም፣ ማየት ነው። ስለዚህ እዚህ ላይ ነው ያለነው። እዚህ ላይ ይቆማል። ሌላ የምንጠይቃቸው ሌሎች ነገሮች ይኖራሉ። የምንጠይቃቸው ጥያቄዎች
የተገዛበትን ሃርድ ኮፒ ነው፣ ቨርባሊ አይደለም፣ ወይም ደግሞ እንደዚህ ኦራሊ አይደለም የሚናገሩት። ሃርድ ኮፒውን ኢንቮይሱን የተገዛበትን ከኦክሽን የተገዛበትን የተጫረተበትን ያሳያል። ከዛ ደግሞ ታክስ የፌዴራል ታክስ በታይትሉ የከፈለበት ካለ እሱን እንጠይቃለን። ሌሎች ነገሮች ይመጣሉ። አሁን ዋናው ነገር ኢንቮይሱ ላይ ትቆሚያለሽ ማለት ነው። አይንሽን እንዳነቂ ከዛ ውጭ። እሺ ቴዲ አንድ ነገር ልናገርሽ። ትራኩ በፍራኦል ቴቻ ጀፍሮ ትራኪንግ ካምፓኒ በሚለው እንደነበረ ኦልሬዲ ልኬላችኋለሁ። ጥቅምት 10 ትራኩ በሱ ስም ነበር። ይሄ ታይትል ሰጥቶኝ እሱ ታይትል ፈርሞ ሰጥቶኝ ነው እኔ ኖቬምበር 22 ከወር ከ10 ቀን በኋላ በእኔ ስም ያዞርኩት። ይሄ አሁን በኋላ ደግሞ ውሸት ነው ምናምን የሚል ሌላ ግርግር እንዳይፈጥር እዚህ ጋር እውነቱ መታወቅ አለበት። 9000 ሰው አለ። በፍራኦል ቴቻ ስም ነበር ማነው ጀፍሮ ትራኪንግ ካምፓኒ በሚል የመጀመሪያውም አሮጌው ታይትል ላይ አይታችሁ ከሆነ ጀፍሮ ትራኪንግ ካምፓኒ ይላል። አሁን በፍራኦል ስም መሀል ላይ የፍራኦል ስም እንዴት የለም የሚለውን አላውቅም፣ እንዴት እንዳላወጣው ሂስትሪው ላይ ግን ጀፍሮ ትራኪንግ ካምፓኒ የሚል ነበር። ለምን ታይትል ኦልሬዲ አሮጌ ታይትል የድሮ የመጀመሪያ ብሩ 107,000 ስከፍለው የኮፒ ታይትል ሰጥቶኛል። ባንክ ያስያዘው ዋናው ታይትሉ ባንክ ተይዟል፣ የኮፒውን ማለት ነው። ስለዚህ መሀል ላይ ሌላ ተመልካችም እናንተን ውሸታም እንዳይላችሁ ሜቢ ያልወጣበት የሆነ ነገር ካለ እሱን እንድታረጋግጡ ስለምፈልግ ታይትሉ ላይ ነው። ታይትሉ ላይ ራሱ ከጀፍሮ ካምፓኒ ወደ ቴምር ተላልፏል ይላል እኮ አዲሱ ላይ ራሱ ማለት ነው። እኔ ዲኤምቪ ሲሄድ ከጀርባው ፈርሞ ነው። መጀመሪያ ግን ገዥ ነው እንጂ ታይትል ሙሉ አልተሰጠውም ነበር። ለምን ፉል ፔመንት አልከፈለም ነበር። የትራኩን ካሽ ነው የገዛውት ብሎኛል። ለኔ ግን ባንክ ጋር ያይዞት ነበር የገዛው፣ በብድር ነበር የተገዛው ትራኩ። የዛን ሰዓት ፉል ታይትሉ በሱ በካምፓኒው ስም አልነበረም። ገዥ ግን በሊዝ የገዛው ወይም በብድር የገዛው ግን ጀፍሮ ካምፓኒ ነበር። ታች አሮጌው ታይትል ላይ ማየት ትችላለህ። አዲሱ ታይትል ግን እኔ 100,000 ስከፍለው ሙሉ በራሱ ካምፓኒ ስም አድርጎ ታይትል ኦሪጂናል ታይትል ተሰጠው። ያንን ፈርሞ ለኔ ሰጠኝ። እኔ ኖቬምበር 22 በኔ ስም አዞር። ይሄ 100% እጄ ላይ ኤቪደንስ ስላለ ታይትሉም ላይ የምታዩት ነገር ስለሆነ ነው የምነግርህ። ይኸውልሽ እኮ ገብቶኛል ለማለት የፈለግሽው ይኸውልሽ ይሄ ትራክ ግሬተር ኦማሃ ሊዚንግ ኤልኤልሲ ኦነሮቹ የመጀመሪያዎቹ እነዚህ ናቸው። አሁን መላምት ነው ማስቀመጥልሽ። እነዚህ ሰዎች ይህን ትራክ ለፕራይቬት ዩዝ ገዝተውት ነበረ። የተለያዩ ነገሮች ይሰሩበት ነበር። ከእጃቸው ማውጣት ሲፈልጉ ከፍራኦል ጋር ተገናኙ። የሚገዛ ሰው አለ በሚል ወይ ቴምር ትመጣለች ብዬ ነው እኔ የኔን መላምት ነው ማስቀመጠው። ቴምር ትመጣና ይሄን መኪና ፍራኦል እንደ ሚዲየተር ሆኖ ለቴምር ነው የተሸጠላት። እዚህ ጋር ጀፍሮ ትራክ አለ። ከዛ ባሻገር ደግሞ ያንቺ ስም የትኛው ላይ ነው ያለው መሰለሽ? ያንቺ ስም ያለው እዚህ ጋር ነው። ቆይ ያንቺ ስም ማሪ ዘጋባል። ብሮዬ አጥፋው። አንተ ሆነን ቼክ እንድናረግ ነው። ኖ ለወጣ ነው ባይዘው ያን ነገር ላስይዛችሁ ለአንተና ለቴዲ ኦኬ አድርገው እንዳይዘጋብህ። ይሄንን ችግር የለውም። አይ ያለው አንድ ነገር ላስይዛችሁ። ይኸውልህ ይሄ ትራክ ኦክሽን ሄዶ እዚህ ነበር ሊባል ይችላል። ለመሰለህ እኔን ይሄን ትራክ ለመሸጥ ፈልጌ ኦክሽን ሬጂስተር አስደርጌ ሳልሸጠው ይዤው ልወጣ እችላለሁ። ያ ትራክ አሁን ኦክሽን ገብቶ ኦክሽን ላይ ግን አልተሸጠም። ኦክሽን ላይ ግን ተመዝግቧል። ለዛ ነው ገቨርንመንት ሊያወጣው ያልቻለው። ገብቷል? ኦክሽን ገብቶ ወጥቷል። ይሄ ትራክ አልተሸጠም። አሁን ኦክሽን ላይ ኦልሬዲ ተመዝግቧል ማለት ነው። ግን ኦክሽኑ ተጫርቶ አልሸጠውም። አሁን እዛ ሄዶ የስ እዚህኛ ጋር ነበር ሊሉ ይችላሉ በቃላቸው። ግን ኦክሽን ላይ አልተሸጠም ይሄ ትራክ። ስለዚህ መታወቅ ያለበት ኦክሽን ነበረ ስላሉ ኦክሽን ላይ ተሸጧል ወይ ባክግራውንድ አለው ማለት አይደለም። ኦክሽን ከተሸጠ እንዳለ ሰነዱ መውጣት አለበት ይስጡን እነሱ። አለበለዚያ ግን ይሄን ትራክ ዛሬ ያስቁጥኝ ትራክ ኦክሽን አስገብቸው ይሆን ከሳምንት በኋላ ሳልሸጠው ካወጣሁትኝ አንዴ ኦልሬዲ ሬጂስተር ኦክሽን ላይ ተጽፏል። መሸጥና ለመሸጥ የኔ ባለቤቱ ኃላፊነት ነው። ስለዚህ ያ ትራክ ኦክሽን ገብቷል። ገብቶ ግን አልተሸጠም። ስለዚህ ኦክሽን ነበረ ብሎ የኦክሽን ሬጂስተር የተደረገበትን ወረቀት ይዞ ከመጣ ኖ ኦክሽን ላይ ተጫርቶ ቤት ያደረገበትና ገብቷል የከፈለበትን ዶኩሜንት እሱ መውጣት አለበት። ስለዚህ ይሄ ነገር ጥንቃቄ ይሄን ለማለት ነው የገባው። ኦክሽን ላይ ገብቶ ቢሸጥ ኖሮ እዚህ ጋር ቶታል ኦነሮቹ 3 ይሆኑ ነበር። እኔ እኮ ምን ያሉት አንደኛው ማን በላው ጅብ በላው አንደኛው ሆነ እኮ
አንደኛውን ኦነር ጅበላው ወይ የት ሄደ? ስለዚህ አሁን ኖ አንተ እንዳትሸወድ የምነግርህ ማለት እውቀቱም ሊኖር ይችላል። አንደርስቲሜት እያደረኩ አይደለም፣ ግን ጥንቃቄ ማንም ሰው ኦክሽን አስገብቶ መኪናው ሬጂስተር አድርጎ ሳይሸጠው መመለስ ይችላል። ስለዚህ እንደዛ አይነት ጌም እዚህ መኪና ላይ ተሰርቷል። ገብቶ ሳይሸጥ ተመልሷል የትራክ። ስለዚህ ቢት ያደረግንበትን ኦክሽን የገዛንበትን ወረቀት እናሳየን እንችላለን። ኦክሽን ሶልድ ሲል የከፈልክበትን ታክስ ያደርግበትን እንዳለ ፔፐር የሚሰጣለ ኦክሽን እሱ ይውጣል። ስለዚህ እሱ ከወጣ በትክክል እኛ ፌደራል ዲፓርትመንቱን እንከሷለን። በቃ እናንተ በሰጣችሁን ኢንፎርሜሽን ይሄ ተብሏል። ማን ነው እናንተ ናችሁ ወንጀለኞች ወይ ኦክሽኑ ነው ንገሩን እናችኋለን። እነሱን ነው የምናፋጣቸው። ገስት ቫዮሌቲንግ ዋርኒንግ አሁንም አስወጣው እየነገርኩት አልሰማ አለኝ። ምን አልሰማ አለ። ምከረው እምቢ ካለ ቲክታክ ያስወጣው ይላል መጽሐፉ። እንቋጨው ተምር። አሁን ያለሽበት ስቴጅ ፍራውን ነው የሚጠበቀው። በአንቺ በኩል አልቋል። ኦክሽን ተጫርቶ የገዛበትን ሃርድ ኮፒ ለህዝብ ያሳያል። ከዛ ሌሎች ነገሮች ይኖራሉ። ያን ካሳየ በኋላ ነው ወደ ሁለት። ከዚህ በኋላ በቃ ምን ልናወራ እኛ እዚህ ደርሰናል። ከፌደራል ፕሪንት ተደርጎ የወጣው ወረቀት ሁለት ኦነር እንዳለው ነው የሚያሳየው። ሻጮቹ ሌሎች እንደሆኑ ነው የሚያሳዩት። እዚህ ጋርም የሚያሳየው የተምር ስምን ነው እስከ አያቷ የተጻፈው። ስለዚህ ፍራውልን ነው የምንጠብቀው። እዚህ ጋር እናቆምና እኔ እስከዚህ አድርሻቸዋለሁ። የመጨረሻውን ደግሞ ሌሎች ትራክ ድራይቨሮች ባሉበት ቴንኪው ትራክ ድራይቨሮች መጥተው እንደዚህ ግራ ቀኙን አይተው። ለዚህ ነው የጉዳዩ ባለቤቶች ሲኖሩ ደስ ይላል። አሁን ያውቃሉ። አሁን ዮኒ ማኛ ትራክ ድራይቨር አይደለም፣ እኔ ትራክ ድራይቨር አይደለም እንደሆነልኝ ደግሞ ልንገረውን ያለ ማሪ እኔም ተረድቻለሁ። ያልከው ምንድነው? ኦክሽን ላይ ማንም ገብቶ ማስመዝገብ ይችላል። አስገብቶ ኦክሽን ላይ ማስመዝገብና በሌላ አድርጎ መሸጥ ይችላል። ግን እኛ የምንፈልገው ከኦክሽን ላይ ነው የገዛሁት ስላለ ፍራኦል ኦክሽን ላይ ከኦክሽን መሸጡን እሱን ዶክመንት ያሳየን። ከዛ በኋላ እኛም እንትን እንላለን ያለ ከዛ በኋላ ያንን። ስለዚህ እሱ ከሆነ እኛ ፌዴራልንም ስቴቱንም እኛ ሄደን እንከሳለን። ምክንያቱም እዚህ ላይ የሚለው ሶስት ኦነር ነበር መኖር የነበረበት። አንደኛ የኦክሽኑ፣ አንደኛ የሰውየው ከዚህ በፊት የነበረው እና የቴምር። ስለዚህ ኦክሽን አስመዝግቦ ማስወጣት ከኦክሽን መግዛት አይደለም እያለ ነው መሀሪ ያለው። ከገባኝ እንደዛ ነው። ትጽፋለህ ከታች ምናልባት ኮመንቱን መጻፍም ካልቻለ ማለት ነው። ይሄ ነው ክሊር የሆነልኝ። ከተሳሳትኩ አርምኝ። ቴምርም ካለች ከተሳሳትኩ መሀሪ ያለው የተለየ ነው የምትይኝ ከሆነ አሁንም እንድነግሪኝ እፈልጋለሁ። በኋላ ጭቅጭቅ ውስጥ እንዳለ ይሄ ነው በቃ። አሁን ቆይ ከእሷ ልስማ አባቴ። እኔ ላይ ነው እሷ አጓ የምትለው። ያው መሀሪ አንተ የሚያወራውን መሀሪ የሚያወራውን ሰው ስለሰማ እኔ መልስም እንደዚህ ብለዋል ምናምን ብዬ ማለት ነው አይደለም በይኝና እኔም ሰላሜን ላግኝ። ገባሽ? ሄደ ያስተካክለው። ምክንያቱም ያለው ስታወራ የነበረው እኔ ተሙ ራሱን መጥቶ ይከላከል አይመለከት። በስተመጨረሻ ምትይዋለ እኔ ያንን ነው በቃ። እኔ እኮ ምንም አላልኩም። ነበሩ እነሱ እንደ ሽማግሌ ይዤ ገብቼ ነበር። በጊዜው ነገር ወደ ሚዲያ ቢያመጡት ህዝቡ ያሰጠኝ ነበር፣ ብሬን ያስመልስልኝ ነበር ነው ያልኩት። ሌላ አሁን ቴንኪው። እኔ ደግሞ ረጋ ባለስ አሁን ማለት የነበረብሽ ይኸውልሽ፣ ልክ ቴዲ ጋር መተሽ ህዝብ ይፍረደኝ እንዳልሽው እኔም ጋር ተሙን ጋር መተሽ ህዝብ ላይ አውጡልኝ ብትይ እናደርግ ነበር። ገባሽ? ቴዲ ጋር መተሽ አሁን በስነ ስርዓት ባለፈው በዚህ ጊዜ ቀጠሮ ያዝልኝ፣ በዚህ ጊዜ እንደዚህ ያርግልኝ፣ መተን እናውራ እሱ ባለበት ብለሽ እኔም ጋር ተሙም ጋር ይሄንን አላልሽ ብትይ ኖሮ አብሶሉትሊ ለምን ብዬ ነው የማላረገው? ለምን? ምንም ምክንያት ሊኖረኝ አይችልም። እሱም ራሱን መጥቶ ነፃ ያወጣል፣ አንቺም ራስሽን መጥተሽ ነፃ ታወጣለሽ። ከኔ ጋር የሚያገናኘው ነገር የለም ማለት ነው። ስለዚህ እኔንም ተሙንም አላልሽንም እያልኩሽ ነው። ቴዲን እንዳልሽው እኔን አላልሽኝም፣ ቴዲን እንዳልሽው ተሙን አላልሽው። ይሄንን ነው እኔ እያልኩሽ ያለው። እሱ ነው ያናደደሽ እኮ። እኔ ተምርን ተረድቻለሁ። ለምን መሰለህ? አንደኛች ልጅ ብዙ ነገሮች ማንም ሰው የሚናደዳል። አሁን ይሄን የሚያህል ገንዘብ አውጥተህ ኤክስፔክቴሽኑ አለ፣ የገጠማት ነገር ሊኖር ይችላል። በዛ ላይ ከዚህም ከዛ ሲላት አይለ ቃል ምናምን ትናገራለች። ለዛም ነው እኔ ሲስተም እያፈንኳት ዝም በይ እያልኩሽ ማለት ነው። ምክንያቱም እኔ የገባኝ ነገር አለ። አንቺ መናገር አይጠበቅብሽም። በቃ አንቺ ዝም ነው ማለት ያለብሽ። ላለፉት 3 ዓመታት ተናግረሻል አይደል?
አሁን ዝም ብለሽ የጉዳዩ ባለቤቶችን አምጥቼ ስቴጅ ላይ አድርጌ ሲያወሩ ማድመጥ ነው ያለብሽ። በመሀል ግን ከገባሽ ትረብሻቸዋለሽ። እዚህ ጋር ቆመናል። አሁን እዚህ ጋር ያለ ነው። ተምር ሺዝ ኢን ድራይቨር ሲት እየመራች ነው። በሌላ አባባል ይሄው እዚህ ጋር ደርሳለች እች ልጅ። ይሄ ትራክ 2 ኦነሮች ነው ያሉት። ኦክሽን ውስጥ አልገባም። በኮሌጅን ሂስትሪ እንስማማለን። የተገዛበት ፕራይስ ደግሞ እሱ እንዳሉ አይደለም። እንደዛ ከሆነ ያሳይ ነው አይደል የተባባለው። አሁን የሚጠበቀው ፍራውል ነው። ከኦክሽን ተጫርቶ እንደገዛና የገዛበትን ዋጋ ታክስ የከፈለበትን ለህዝብ ያሳያል። በጣም ከተምር ምንም የለም። ይሄን ካሳየ በኋላ ሌሎች ነገሮች ካሉ እናወራለን። በተረፈ አይኖች ሁሉ አሁን ወደ ፍራውል ቀረበትው ነገር አለ። ተምር ከመውጣት በፊት ለዮኒ ከደበረው እኔ አንድ ይቅርታ ልለው ስለምፈልግ የሆነ ነገር ልንገረው እንዲረዳኝ። ዮኒ አሁን አንተ በነገራችን ላይ ቴዲንም ይሄን ኬዝ ያዝልኝ ብዬ ነው ያስከው። ቴዲ መልስልኝ ጠይቄ ነው ተጭበርብር ያለው ነው ያልኩት። መድረክ ያለው ስልክ ይሄን ኬዝ ለአንዴና ለመጨረሻ ጊዜ እንፈታዋለን ብለህ ኬዝ ነው ያስክልኝ አንተ ነህ እንጂ ቴዲ ይሄን ነገር ያዝልኝ ብዬ አልጠየቅኩትም። ስለ እውነት እነዛ ብር የሚያሰባስቡ ሰዎች እዚህ ጋር በፍራኦል ቴቻ ምክንያት እሱ እኔ ሰጥቼ እያለ የሁሉም መድረክ ላይ ተምር እኔ መድረክ ላይ ፖለቲካ እያወራው እያለ እኮ ሀቅ ይወጣ ብለሽ እኮ ለዛ ነው እኮ በጣም ተስጨነቅሽኝና የዚች ልጅ ሀቅ ለያዘልኩ አንቺ ታስታውሻለሽ ላስታይ ኤግዛክትሊ አዎ እኔ አሁን ለማለት የፈለኩት ዮኒን ጋር ሲሄድ ተጽዕኖ ፈጣሪ ስለሆነ እሱ ተናግሮት ብሬን ቢያስመልስልኝ እኮ ነው። ዮኒ 7,000 ይውሰድና 100,000 ይስጠኝ ብዬ አልለመንኩትም። አንተ እየሰማክ ብለሻል ብያለሁ ብለሻል። እሱም ባለበት እነግርሻለሁ ብለሻል። ኤግዛክትሊ ያ ማለት እኮ እሱ ምን አለ መሰለህ የተሸጠ መኪና የተሸጠ ትራክ እንዴት አድርጌ ነው የምመልሰው? ቀሪ ብር እኮ አለ። ይሄን እንደዚህ ማድረግ አልችልም ማለት እሷ ደግሞ አልፈልግም። በቃ እኔ ስለ ትራክ የማውቀው ነገር ስለሌለ ብሩን ስለሚያስፈልገኝ መልስልኝ አለች። እሱ ደግሞ አይ ይሄም አይሆንም፣ አንዴ ከፋዩና ሙሉውን ስራ ላስጀምርልሽ ነው የተባባለው። እንደማይመልስላት እዛው ላይ ተነጋግረዋል። እንደማይመልስላት ከዋሻው ተናገሪ እዚህ ጋር ያ ትክክል ነህ። ግን ቴዲ ቤት ገብቶ ባለፈ ምን ሲል ነበር? ሽጭል መልስልሽ እያልኳት እምቢ አለች እያለው ይዋሸ ነበር። አንተ ራስህ እየሰማው ባለፈ ማለት ነው። እኔ መልስል እያልኩ እየለመንኩ ትጠይቂዋለሽ ተምሯ ኖ እዚሁ አንተ እሱ መጠየቅ ሳይሆን ኖ አይደለም ቴዲ ማን ዮኒ እሱ መጠየቅ ሳይሆን እዚህ ቴዲ ቤት 10,000 ሰው ባለበት ልመልስልሽ እያልኳት እየለመንኳት ነበር። እምቢ አለች ተሽጦ ይመለስልሽ ስላት እኔ ደግሞ ስጠኝ እያልኩ 7,000 ወስደህ 100,000 ብሩ መልስልኝ እያልኩ ስለምነው ዮኒ ነበር ላይክ ስልክ የሰው እኔ እንኳን ዋናው ፖይንት እዚህ ጋር ልክ ነሽ። እኔ እዚህ ጋር ልክ አይደለሽም ማለት ዋናው ፖይንቴ አሁንም ሰው እንዳቅም ፈልገው ፍራኦል ቴቻ ብር ይሰጠኛል ብዬ አይደለም፣ እሱን አላስበውም። ግን እውነቱ የሰውየው ውሸት 167,000 ገዝቻለሁ ብሏል እንዳልገዛው እንዲረጋገጥልኝና ህዝቡ ማን ነው አጭበርባሪው ማን ነው ውሸታም የሚለውን እንዳረጋግጥልኝ ነው። እኔማ ኦልሬዲ ዋጋ ከፍዬ ያንቺ ትልቅ ክራይም ነው። አንደኛ ኦፕሽን ውስጥ ያልገባ ሂስትሪ ፖስት ተደርጎ ሪከርድ ተደርጎ ሰጥተው ከሆነ ትልቅ ወንጀል ነው። ኦፕሽን ላይ ያልገባ መኪና ምክንያቱም እዚህ ጋር አሁን ይኸውልሽ እዚህ ጋር ደርሰሻል። ነገም አሁን የሆነ ቦታዎች ገስት ላይ ገብተሽ እዚህም እዛም ሲያወሩሽ ምናምን ሲወጋጉሽ አትመልሽላቸው። ኃይለ ቃል ሲሰድቡሽ ምናምን ምክንያቱም ከአጀንዳ አስወጡሻል። በቃ ዝም በይ። ጉዳይሽ እዚህ ደረጃ ደርሷል። እንደ ታላቅ ወንድም ልንገርሽ ምን መሰለኝ ሰውን በፍቅር ስታናግሪውና አንቺ አሳቧለሽ አንቺ የተናደድሽበት ነገር አለ አንቺ የቆሰልሽበት ነገር ሊኖር ይችላል እረዳሻለሁ። ለእኔ ግን ወይም ለቴዲ ስታስረጁ በፍቅር ከሆነ ማናችንም ቢሆን ከማንም ጎን እንቆማለን። ግን በኃይለኝነት ሲሆን ማናችንም የመቀበል ግዴታ የለብንም። እሱን አስተውይ። አሁን እኔም አስገባኝ ያልኩት ቴዲን ለዚህ ብዙ ጊዜ ስሜ ሲነሳ ቆይ እስቲ ጉዳይ እኔ ነው ወይ በሚለው ለዛ ነው። በሌላም በፖለቲካም ቢሆን በፍቅር ማውራት ይቻላል። በፍቅር ማሸነፍ በማስረጃ ማሸነፍ በጣም ይቻላል። ማሸነፍ የማይቻለው በስድብ ብቻ ነው። በእውነት ነው ማለት ማሸነፍ የማይቻለው ያልሆነ ጓጓ ካለ ማንም ማሸነፍ አይችልም። ለምሳሌ የቤታዮ ወዳጆች እዚህ ጋር ፓስተር ቆለጦ ቴቴ እያሉ ነው። በጣም ቴንኪው
ያስተማረቻችሁ ስድብ እንደሆነ ልነግራችሁ ፈልጌ ነው። እሷ ያስተማረቻችሁ ስድብ ነው። አደራ የኔ ወዳጆች በፍጹም ሄዳችሁ ቤታየውን ምንም እንዳሰድቡ በዚህ አጋጣሚ